ይሄው ነው ዙልሙ እየጨመረ በመጣ ቁጥር መፍትሄዎች እየበዙ ይመጣሉ ለምን ኢነ መዐል ዑስሪ ዩስራ ነው መፍትሄ ያለው ከችግሩ ጋር ነው ችግር ሲመጣ እንጨነቃለን ፈተና ሲመጣ እንረበሻለን ነገር ግን ወላሂ እርግጠኞቹ ፈተናው እየጨመረ በመጣ ቁጥር መፍትሄው እየመጣ መሆኑ ነው ወቁት አላህ መፍትሄ ሊያመጣ ሲፈልግ ነው ለዚህ ነው እኮ ኢማም ሻፊዒ ረህመቱላህ ዐለይሂ አንድ ሙእሚን ቢመቸው ነው የሚሻለው ቢፈተን ሲሏቸው ላ ይመከን ሐታ ይብተላ ነው ያሉት ሰው ሳይፈተን ምቾት የለም አሉ ረህመቱላህ ዐለይሂ ዓለም በረሃብ ያለቀ ሰው በችግር እየሞተ ባለበት ተጨባጭ ውስጥ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያከብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄ ነው ስልጣኔ የሚሉን ይሄ ነው ረኻ የሚሉን ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔው ደርሷል ተብሎ የሚታወጅልን ዛሬ ለአህያ ክብር ተሰጥቷል ስለ አህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደም ግን የማያስጨንቀው ትውልድ ነው ይሄን ስለ አህያ የሚያስበው የህፃናት ደም የማያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ የማስመሰያ ቃል ነው ያለው ሰብአዊ መብት ይባላል ሰላሐዲን አዩቢ አላህ ስራቸው እንደላቸውና ሰላሐዲን አዩቢ ባስተዳደሩበት ስርዓት ዘመን ደማስቆ ላይ ምን ነበር ትልቅ ሚዚያብ ትልቅ ታንከር መሃል ከተማው ላይ ተተክሎ ይገኝ ነበር ታንከሩ ምንድነው የሚሞላበት አንድ ቀን ውሃና ማር ይበጠበጥና ይሞላበታል አንድ ቀን ወተት ይቀዳበታል ወተት የምትፈልግ እናት ለልጇ ለቤተሰቦቿ ወተት እየቀዳች በነፃ ትወስዳለች ማር የሚፈልግ ማር ይቀዳለታል ማር ይወስዳል አስፋልት ላይ አደባባይ ላይ ኢኽዋን አስቡት ሰብስክራይብ በማድረግ ቤተሰብ ይሁኑ ዛሬ ሙስሊሞች የሌሎች ማንነት የሚያደንቁበት በሌሎች ስልጣኔ ብለው በሚያስቡት ነገር ልባቸው የተንጠለጠለበት ሌላን ለመሆን ሌላን ለመከተል እየለፉ ያሉበት ተጨባጭ ውስጥ ራሳችንን ረስተን የራሳችንን ታሪክ ዘንግተን መነሻችንና መድረሻችንን ሳናውቅ ቀርተን በሌሎች እየኖርን ያለንበት ተጨባጭ ውስጥ ስለሆነ ሐቂቃ ሙስሊሞች ከሌሎች የሚዋሱት ከሌሎች የሚወስዱት የሌሎችን ተጨባጭ የሚናፍቁበት ታሪክ ነው ያላቸው ማንነት ነው ያላቸው መብደእና ቀየም ነው ያላቸው ብለን ስናስብ አይደለም ይህንን ትልቅና ውብ የሆነ ታላቅ መጽሐፍ ከአላህ Subhanahu Wa Ta'ala የወረደው መለኮታዊ መመሪያ በውስጣቸው ይዘው ከምንም ነገር በላይ የበላይ ሆነው ለሌሎች ጠቃሚ ሆነው መገኘት ሲገባቸው የሌሎች ሸክም ሆነው ሌሎችን ተከትለው የሌሎችን ታሪክ አድናቂ ሆነው ያሉበት ተጨባጭ ላይ ነው ያሉትና ከዚህ አንፃር ይሄንን መስመር እንድንከተል ነው እስላም የሚያዘን በዚህ መስመርና ስርዓት ውስጥ ነው መኖር ያለብን ምን አይነት አህዋል ነው ከኛ ላይ የሚፈልገው ወደ ታሪካችን መለስ ብለን ማየት ታሪኩንም ስናይ ዛሬ ሰው ስልጣኔ ብሎ የሚያስበው ሰው አይኑን ያፈጠጠበት ልቡ የተሰለበበት ይሄ ስልጣኔ መገለጫ ተብሎ የሚታሰበው ነገር እውነት ከእስልምና ታሪክና ስልጣኔ አንፃር ሲታይ ስልጣኔ ነውን ሙቃረና በሲጣ ነው የምናደርገው ቀላል የሆነች ንጽጽር ልናይና ልንመለከት እንችላለን እነዚህና መሰል ተጨባጮችን በማየት ሐያታችንን ራሳችንን ዲናችንን ወደ ተሻለ ደረጃ ለማሸጋገር የምንችልበት ቆም ብለን የትናንት ማንነታችንን ለመመለስ በመናደርገው ጥረት ብቻ ነው ይሄ ሁሉ ጊዜ ሰዎች ወደ መሰረታቸው ወደ አስላቸው ለመመለስ የሚያደርጉት ጥረት ደግሞ የእስልምና ጠላቶች እስልምናን በተለያየ አይነት አቅጣጫ ስጋት አድርገው የሚያስቡ ሰዎች እንቅልፍ የሚነሳቸው ተግባር ነው ሙስሊሙ ዲኑን ስለያዘ ይጨነቃሉ ሙስሊሙ ወደ እምነቱ ስለመጣ ውስጣቸው ሰላም ያጣል ሐቂቃ ግን ሊደሰቱ ሐቂቃ ውስጣቸው ሊረጋጋ ነበር የሚገባው ለምን እስልምና መቼም ለሰዎች ጭንቀት መቼም ለሰዎች ሽብር መቼም ለሰዎች መጥፎን ተግባር አሳልፎ ያለፈ ዲን ስላልሆነ እስልምና ዓለም ላይ ጥሎ ያለፋቸው ነገሮች መልካም አሻራዎች እንጂ መጥፎ አይደሉም ይሄ ደግሞ እስልምናን የተከተሉ ሰዎች ብቻ ሳይሆን ከእስልምና ውጭ የኖሩ ከእስልምና ውጭ በህይወት ውስጥ ያለፉ የሌላ እምነት ተከታዮች ሁሉ የምስክርነት ቃላቸውን የሰጡበት ታላቅ ዲን ስለሆነ ከዚህ አንፃር ወደዛ ታሪክ መመለስ ግድ ይለናል ወደዛ ታሪክ መምጣት ሁላችንም አሳሳቢ ይሆንብናል እዛ ላይ ነው ቆም ብለን አሁን ካለው ተጨባጭ ለምን ዛሬ ይሄ ማቴሪያል ዓለም የሰው ልጆችን ልብ የሰለበበት ተጨባጭ ውስጥ ነን በከፍተኛ ደረጃ ዓለም ላይ ይሄ ማቴሪያል ቁዋ ኃይል ሆኖ የመጣበትና ሰው ልጆች ሁሉ ጊዜ የሚመዘኑበት ሚዛን ኢማናዊ ሰዋዊ ሚዛን ሳይሆን ማቴሪያላዊና ገንዘባዊ የሆነ ሚዛን እየተመዘነ ያለበት ተጨባጭ ስለሆነ ይሄ ነገር ደግሞ ሲመጣ ምን ተፈጠረ እውነት ዛሬ 21ኛ የሰለጠነ ወይም ሰልጥኗል ተብሎ የሚታሰብ ማህበረሰብ ውስጥ የምንኖርበት ወይም በዚህ ክፍለ ዘመን ውስጥ የምንኖር ሰዎች ነን
በዚህ ጊዜ ገንዘብ ከፍተኛ አቅም አግኝቶ የሰው ልጅ ሰልጥኗል ትልቅ ደረጃ ላይ ደርሷል ተብሎ ጨረቃ ላይ ወጣሁ እያለ ባለበት ተጨባጭ ላይ ችግረኞች ከረሃብ ነፃ ወጡ ሰዎች ሰላምና መረጋጋትን አገኙ በተለያየ አይነት አህዋል ላይ ሰው ከጭንቀት ከተለያየ ሽብርና ከተለያዩ ተራ የሆኑ አስተሳሰቦች ነፃ የወጣበት ውስጥ ገባን የባስ ተደውሪ ሆነ እየተጨናነቀ እየጨመረ የሄደ ነገር እንጂ የተስተካከለ ነገር የለም ይህን ተጨባጭ ስናይ መቼም ይህን ሁሉ አቅጣጫ ማስያዝ የቻለው ይሄው ቁርአን አስቡት ሁልጊዜ የምናገራለሁ እኛ ቁርአንን የህይወት መመሪያ አድርገን ስንይዝ ሌሎች ወደዚህ ቁርአን እንዲመጡ ስናስብ መጀመሪያ እኛ ልንኖርለትና ለኢስላም በኢስላም መኖር ስንችል ብቻ ነው الله سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم يا محمد صلوات الله عليه وسلم እነዚህ ሰዎች በርግጥ ባንተ አላመኑም በህይወት በሚደርሱባቸው የእያንዳንዱ ጉዳዮቻቸው ላይ አንተን ማስወሰንና ማስፈረድ እስካልቻሉ ድረስ ወይም አንተ የፈረድከውንና የወሰንከው ውሳኔ መቀበል እስካልቻሉ ድረስ وما كان لمؤمن ولا لمؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة አማኝ ወንዶችም ሆነ ሴቶች ምርጫ የላቸውም አማራጭንም አይፈልጉም አላህና መልእክተኛው መንገድ ካሳዩአቸው አቅጣጫ ከሰጧቸው በኋላ ሌላ ነገርን ምርጫ አይፈልጉም ይላል አላህ Subhanahu Wa Ta'ala ሰው መጥቶ የሚወስንልህ የሚያስተካክልልህ አቅጣጫ የኢማን መስመርህ አቂዳ ይሄ መሆን አለበት ብሎ የሚሰጣህ አይደለም ዓሊምም ይሁን ጃሂልም ይሁን መሪም ይሁን ተመሪም ይሁን እስልምና منهج الحياة ነው ያ ስርዓት ደግሞ በአላህ Subhanahu Wa Ta'ala ቃል በቁርአን በነብያችን ሰለላሁ ዐለይሂ ወሰለም ፈለግ በሱና ተዘርግቶ ያለፈ ይሄን መንገድ መከተል ብቻ ነው ነጃ ሊያወጣ የሚችለው የሰው ዘር ከዚህ አንፃር ነው ቁርአን በትክክል የሰው ልጆችን መለወጥ ችሏል ታሪካዊ ተጨባጭ መሬት ላይ ያረፈ ነገርም አሳይቷል አስቡት አረቢያን ማህበረሰብ ዘላን ህዝቦች የወደቁ የወረዱ ምንም ነገር ውስጥ ያልኖሩ በስልጣኔ አይታወቁ በተለያዩ ነገሮች ዓለም ሲጠቀስባቸው በነበሩት ነገሮች ውስጥ ምንም ሚና ያልነበራቸው አረቦች እርስ በርስ ሲበላሉ ድንጋይና እንጨት ሲያመልኩ ያማራቸውን ነገር ሁሉ ሲገዙ ጠንካራው ደካማውን እየገደለ ለአንድ ሰው ሲባል ሺዎች እየሞቱ በተለያየ ጃህል ውስጥ ከራሳቸው አልፈው ልጆቻቸውን ከነ ህይወት የሚቀብሩበት የጨለማ ሀያት ውስጥ ጨለምተኝነት አስተሳሰብ ውስጥ የኖሩ ማህበረሰቦች ነበሩ በምን ታሪካቸው ነው አረቦች የሚታወቁት በየትኛው ማንነታቸው ነው የሚታወቁት እንደ ህንዶች እንደ ቻይናዎች እንደ ሮማኒያኖች በስልጣኔ በእውቀት በምንድን ነበር የሚወሱት አንድም ነገር አልነበራቸው በዚሁ በጃህላቸው በጨለምተኝነት ጉዟቸው ነበር የሚታወቁት ሰው ልጁን እስከሚቀብርበት ውድቀት ደረጃ ሁልጊዜ ማነሳው ታሪክ አለ ነብዩን ሰለላሁ ዐለይሂ ወሰለም ያ ሱሐባ መጥቶ ያ ረሱላህ እስልምናን ከመቀበል በፊት አንድ ትልቅ ጀሪማ ወንጀል ፈጽሜያለሁና አላህ ይምረኛል ያላቸው ምንድነው 6 ሴት ልጆችን ከነ ህይወታቸው ቀብሬያለሁ ነው ያላቸው ለረሱላህ ሰለላሁ ዐለይሂ ወሰለም የመጨረሻዋ 6ኛዋ ልጄ የ2 ዓመት ተኩል ልጅ ሆና ልቀብራት ስወስዳት እናቷ ባክችን አንዲት ልጅ እንኳን ተውልኝ እያለች የለመነችኝ አይ ልገላት አይደለም ወደ ገበያ ለወስዳት ነው እንደም ጥሩ ልብስ አልብሻት ብዬ ከናቷ ተቀብያት እናትናትና ሆዷ ያወቀ ውስጧ እየተሰማ ልጅቱን ስታቀብለኝ እያለቀሰች አደራህን ቃልህን ግን እንዳታጥፍ ያለችኝ አማና ሰጠችኝ ያ ሁሉ ሳይከብደኝ የ2 ዓመት ከ6 ወር ልጅን ጉድጓድ ቀፍሬ አፈር ጫንኩባት አፈር ልጭንባት ክስል ያቺ 2 ዓመት ተኩል ጻል ልጅ ተናገረች ያ ረሱላህ يا أبتا ضيعت الأمانة نبر يالشو أباتي قال كدانهن بالله قالهن أطفك يالشين إيه قال انكوان سايسمعين لجتون أفرج عن كبات علاشو نبيو عليك أسو صلوات الله عليه وسلم ندو أزنت يلهم والله لولا الإسلام يجب ما قبله اسلمنا هنا النا يالفن وانجل يمرال يالفن طفات يانسال لنجي زاري يابا نبرا عنقتهم بسيف نبر مقورطوالو رسول الله صلى الله عليه وسلم ديس نوزنت يدعو اسكزي درس جاه درس شقاء اسكزي هنا الدرجة درس يعني غلظة يوسط بشتات انكاري ايه ما هبرسب نبو عربية ما هبرسب ينبرو قرآن متعنا ينتو لدك اير قرآن متعنا يان ما هبرسب اقتاج استكاكله يا ልጆቻቸውን ከነህይወት የቀበሩት ሰዎች ለንስሳ ይጨነቁ ጀመር سيدنا عمر بن الخطاب እንደሚናገሩት አላህ ስራቸው ይንድላቸውና በሳቸው ዘመን والله لو اقلت البغله في العراق لاسال امام الله
ኢራቅ ላይ መንገድ ያልተመቻት አንዲት በቅሎ መንገድ ሳይመቻት ቀርቶ እግሯ ቢሰበር አላህ ፊት ተጠየቃለሁ ይያሉ ያለቅሱ ነበር። ለእንስሳ የሚጨነቅ ትውልድ ተፈጠረ። ለዚህ ነው ይሄንን ሙቃረና እናድርግ ብለን ስናስብ ወይም ደግሞ ይሄንን ዛሬ ያለውን ተጨባጭና እየኖርንበትን ያለውን አህዋል ንጽጽር እናድርግ ብለን ስናነሳ ሐቂቃ እስላም በታሪክ ላይ ጥሎት ያለፈው አሻራ ቀላል አልነበረም። ዛሬ ባለው ተጨባጭ ላይ ስንመጣ ያ ታሪክ ተፍቶ ያን ታሪክ የሚደግም ትውልድ በተለያየ አይነት ልቡ ተንጠልጥሎና በሌሎች ተማርኮ ተስቦ ባለበት ተጨባጭ ውስጥ ነውና እውነት እስላምን ስናስታውስና ስንሳብ እስላምን ስናስታውስና ስንኖርለት ይሄ ታሪክኛ ሊያጓጓን አሁን ያለው ተጨባጭ ውስጣችንን ሊነቀንቀን ይገባል አይደለም። ከዚህ አንፃር ነው ምናልባት ሙቃረና ማድረግ አለብን በንጽጽር ማየት አለብን ብለን የምናምነው። እስላም አንድ ስልጣኔ ተብሎ ሲታሰብ ለማህበረሰቡ የሚፈጥረው ተጨባጭ አለ፣ ለማህበረሰቡ የሚያረጋግጠው ነገር አለ። ስልጣኔ የሰው ልጆችን ሰላም፣ የሰው ልጆችን ደህንነት፣ የሰው ልጆችን ከችግርና ከተለያየ ፍርሃት ነፃ ማውጣት ካልቻለ ስልጣኔ አይባልም። ሌት ከቀን F-16 ጀት እየተለቀቀ በህፃናት ጭንቅላትና በአዛውንትና በሴቶች ላይ ጭንቀትን ይዞ የሚመጣ ማህበረሰብ የስልጣኔ መሪ ነኝ ብሎ ቢነሳ ኪዝብ እንጂ ሌላ ምንም አይባልም። ይሄ አይደለም ስልጣኔ። ይሄ ስልጣኔ መገለጫ አልሆነም። ለሰው ያለው አመለካከት ሰዎች በተለያየ ነገድና ጎሳ ተከፋፍለው አንዱ እየተከበረ ሌላው የሚረገጥበት አንዱ የተመረጠ ሌላው የተዋረደ ሆኖ የሚታይበት ተጨባጭ ውስጥ እንዲኖር አይደለም ስልጣኔ። ስልጣኔን ስናስብ እስላምን ስናወሳ ይሄን ነው የሚያስተካክለው። የመጀመሪያ እስላም ወደ ሰው ልጆች ማረጋገጥ የፈለገው ነገር ተሚዘል ኢንሱሪ የዘረኝነት ልክፍትን የዘረኝነት አስተሳሰብን ሰው በቀለም በዘር በተለያዩ መንስቦች ኋላ በሚመጡ ለቀብ ወይም ቅጽል ነገሮች እንዳይከበር በሰውነቱ ብቻ መከበር እንዲችል ያደረገ ዲን ነው እስልምና። ዛሬ ድረስ እናያለን ሰልጥነናል ብሎ የሚያስቡት የስልጣኔ መሪነን እያሉ የሚናገሩት ምዕራባውያኖች ዛሬ ድረስ ጥቁሮች የማይማሩበት ትምህርት ቤት አለ። ዛሬ ድረስ ጥቁሮች የማይገቡበት ቤተ እምነት አላቸው። ዛሬ ድረስ ጥቁሮች የማይሳተፉበት ጥቁርና ነጩ በተለያየ አይነት መንስብ የማይገባቡበት ማህበረሰብ አለ። ይሄ ተጨባጭ የኖሩ ነው ሰልጥነናል ብለው እያሰቡ በከለር ሰዎችን የሚከፍሉ ሰዎች አሉበት። እነዚህ ሰዎች ናቸው ስለ ስልጣኔ የሚያወሩት። እስልምናን ግን እናስበው كما قال رسولنا حبيب المصطفى صلى الله عليه وسلم لا فضل لعربي من عجبي ولا أبيض من الأسود إلا بتقوى الله عز وجل. عربو كليلاو محبرسه ነጩ ከጥቁሩ በምንም አይለወጥም ወይም ደግሞ በምንም አይበላለጥም ኢላ ቢተቅዋላህ አዘ ወጀል አላህን በመፍራትና በአላህ ፍራቻ ካልሆነ በስተቀር ብልጫ አይኖረውም ይላሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። የሰው መገለጫው በዛ ነው። ለዚህ ነው ቢላልን ያነሳው ዲን አቡ ለሀብን ጥሏል። አቡ ጃህልን ያዋረደው ዲን ሰልማን አልፋርሲን አህል ቤት ረሱሉላህ አድርጓል። እስልምና ሰዎችን ያከበረበት ለሰዎች ቦታና ግምት የሰጠበት ተጨባጭ ምንንም ተከትሎ የመጣ አልነበረም። ሰዋዊነታቸውን ብቻ ክብሩ ያየ ዲን ነው። ስለዚህ በታሪክ ላይ ስንመለከት እስልምና መጀመሪያ ሰዎችን እንደ ሰውነታቸው ማክበር ስለነበረ የስልጣኔው መገለጫ ተብሎ የሚታሰበው ለሰዎች የሰጠው ግምትና ቦታ ነው። እኩል ሆነዋል። ሳዋ በይነል ኢንሳን በሰዎች መካከል እኩል ሰዋስየን አድርጓቸዋል። ወንድማማች አድርጓቸዋል። ጥቁሩን ነጩን አረቡን አጀሙን ሁሉ ቀላቅሏቸዋል። አቡበክርን ከቁረይሽ ሱሐይብን ከሩም ሰልማንን ከፋርስ ቢላልን ከሐበሻ አምጥቶ አንድ ሶፍ ላይ ያሰልፏቸዋል። ሰይድና ዑመር ኢብኑ ኸጣብ ዘመን ዐምር ኢብኑ አልዓስ ግብጽ ለመክፈት በሚንቀሳቀሱበት ወቅት ላይ ትልቅ የሆነ ፈተና ገጠማቸው። ሩሞች ጋር በሚያደርጉት ትግል ኃይለኛ ፍትጊያ ውስጥ ሲገቡ ወደ ድርድር ወደ ሰላማዊ ድርድር በጦርነቱ ብዙ ሰው ከሚያልቅ በሰላማዊ ድርድር መፍትሄ ሊገኝ ይገባል የሚል ስምምነት ላይ ደረሱና ሩሞች ወይም ደግሞ የሩሞች መሪ የነበረው ሙቀውቀስ ዓዚም ሩም መልእክተኛ ላከላቸው ለሰይድና ዐምር ኢብኑ አልዓስ ካንተ ሰዎች እኔን ሙፋወዳ ሊያደርጉ ሊደራደሩ የሚችሉ ግሩፖች ላክልኝና እንደራደር ብለው መልእክተኛ ሲልኩለት ሰይድና ዐምር ኢብኑ አልዓስ በወቅቱ ከነበሩ ትልልቅ ሱሐባዎች መርጠው 10 ሰዎች ሙቀውቀስን ለመደራደር ላኳቸው። አሚራቸው ዑባዳ ኢብኑ ሷሚትን አድርገው ሰይድና ዑባዳ ኢብኑ ሷሚት ማለት በጣም ጥቁር ሰው ነው። በጣም ሲበዛ ጥቁረቱ በጣም የጠቆረ ሰው ነው። አሚር ሆኖ መጣ። እሱ ጋር ቀረቡ። ማን ነው የሚያናግረኝ ብሎ ሲላቸው ይሄ ነው አሉት። እንዴ ይሄ ጥቁሩ አላቸው። እንዴት ነው እናንተ ይሄንን የምትወዱትና የምትቀበሉት?
እንዴት ነው እኔን ጥቁሩ ሰው እኔን የሚያናገረኝ ከመካከላቸው ሁሉ ነጭ እያለ አላቸው። هذا سيدنا وعلمنا وأحبنا عند رسولنا صلى الله عليه وسلم علمنا رسولنا لا فضل لعربي من عجمي ولا أبيض من الأسود إلا بتقوى الله. ይሄ የምታየው ሰው የበላያችን ነው፣ አሚራችን ነው፣ አዋቂያችን ነው። ነብያችን ዘንድ ደግሞ ከሁላችንም ተወዳጁ ባሪያ ነው። ነብያችን ደግሞ አስተምረውናል። አረብ ከአጀሙ ጥቁሩ ከቀዩ አይበላለጡም በአላህ ፍራቻ ብለዋልና ከሱ የተሻለ የሚያናግርህ ሰው የለም አሉት። ይህን ሲሉት አማራጭ አጣ። ምን ነበር ያለው ለዑባዳ ብኑ ሳሚት? እንግዳው አንተ ጋር መነጋገር የግድ ከሆነ ወላሂ እኔ ሐቡ በጣም ፈራሃለሁና ቶሎ ቶሎ ተናግረ ንግግርህን ጨርስልኝ አለው። ዑባዳ ብኑ ሳሚት በሱ ንግግርም አልተረበሸም። ምን ነበር ያለው? እኔ ጋር መነጋገር ደቂቃዎችና ሰዓታቶች መታገስ ካልቻልክ ከዚህ ድንኳን ጀርባ ከኔ የበለጠ የተቋቆሩ ሺህ ወታደሮች ይጠብቁሃልና ትዋረዳለህ። ሶብር አድርገህ እኔ ጋር ተነጋገር አለው። አማራጭ አልነበረው። ዑባዳ ብኑ ሳሚት ጋር ከመደራደር ውጭ፣ ዑባዳ ብኑ ሳሚት ጋር በረጋ መንፈስ ከመነጋገር ውጭ ምንም አይነት አማራጭ አልነበረውም። ተደራደረ። ኢስላም ለሰዎች የሰጠውን ክብር ተመልከቱት። ለሰዎች የሰጠውን ቦታ እዩት። ሰውን በምን እንዳነሳ፣ ሰውን በምን እንደጣለና እንዳዋረደ። ይሄ ነው ሐቂቀተን እና አቡ ጀህል የተዋረዱት ምን ሆነው? ኩፍር እኮ ነው ያዋረዳቸው። ያ ውስጣቸው ላይ የተቀመጠው ሽርክ ነው የጣላቸው። የነበራቸው ለሰው አመለካከት አስተሳሰብ ነው እንዲወድቁ ያደረጋቸው። እስልምና ግን ሁልጊዜም ሰዎችን የሚያነሳበት ተጨባጭ አለ። ሰው ልጅ እንደ ሰውነቱ እንዲከበር ያደርጋል። ይህን ነው ኢስላም የሚያሳየን። ሁልጊዜ ሰዎች በምን መስመር ውስጥ መኖር እንዳለባቸው፣ ሙስሊሞች በምን አይነት ሐያት ውስጥ ማለፍ እንዳለባቸው ስርዓት ዘርግቶልናል። እስቲ ተመልከቱት። በታሪካችን ላይ የምናውቃቸው የህይወት መመሪያ ብለን የያዝናቸው መጽሐፍቶቻችን ከቁርአን ቀጥሎ አይን ወይም ደግሞ ኩቱቡ ሲታ በመባል የሚታወቁት አሉ። እነዚህ 6 መጽሐፎች ውስጥ ከቁርአን ቀጥሎ ሶሂህ ከሚባሉት ታላላቅ መጽሐፎች ሐዲስ ስብስቦች ውስጥ እነ ኢማም ቡኻሪ፣ እነ ኢማም ሙስሊም፣ እነ ኢማም ትርሙዚ፣ እነ ኢማም ነሳኢ አራቱም አረቦች አይደሉም። አራቱም አጀሞች ናቸው። አራቱም ከጀምሁሪየት ሶቪየት አካባቢ ከነበረው ወይም ከሩሲያ ዙሪያ የመጡ ሰዎች ናቸው። እነ ኢማም ቡኻሪ ከቡኻራ፣ እነ ኢማም ሙስሊም ከጠሽቀንድ ወይም ዛሬ ካዛክስታን ከሚባለው አካባቢ ከዛ የወጡ ሰዎች ናቸው። እነሱ ሰዎች የነቢይ ዘር አይደሉም ብሎ ሰው ጣላቸው። ከነቢዩ ቤተሰብ ካልሆነ ሐዲስ አንቀበልም አላቸው። የያዙትና ይዘው የመጡትን ነገር ወረወረላቸው። ላይከበሩ ላይሰሙ ليس كذلك የአላህን ቃል ይዘዋል። የነቢያቸውን መርህና ፈለግ ተከትለዋል። ከምንም ነገር በላይ እንዲከበሩ አድርጓቸዋል። ሰው ሁሉ ክብር እንዲሰጣቸው፣ ስማቸውን ባነሳ ቁጥር የአላህ እዝነት ወረድባቸው እያለ በእነሱ ላይ ተራሁም እንዲያደርግባቸው እስላም አስገድዷል። የበለጠ እንዲያውቁት ነው። እንትና አብዱልመሊክ ብን መርዋን ኸሊፋ በነበረበት ዘመን በወቅቱ የነበረው ፈትዋ የሚሰጠው መዲና ላይ ተቀምጦ ለሙስሊሞች ፈትዋ የሚያስተላልፍ አንድ ሰው ነበር። ያም ማን ነው? አጣ ኢብኑ አቢ ረባህ ነው። አብዱልመሊክ ብን መርዋን መዲና በመጣበት ጊዜ ግልጽና የማይሸማ መልእክትን ያስተላለፈው ላ ዩፍቲ ፊል መዲና ኢላ አጣ ኢብኑ አቢ ረባህ ነው ያለው። መዲና ላይ አጣ ኢብኑ አቢ ረባህ እንጂ ማንም ፈትዋ እንዳይሰጥ ብሎ ነው ኸሊፋው ያወጀው። አጣ ኢብኑ አቢ ረባህ ማለት በጣም ጥቁር ሰው፣ በብዙ መልኩ ሰዎች በተለያየ ገጽታ የሚስሉት ሰው ነው። ግን ኢልሙን ይዟል። ከነ ኢብኑ አባስ የወሰደው መስደር አለው። ይሄ ሰው ከማንም በላይ የተከበረውና ሰዎች ሊያከብሩት ይገባል። ይሄን ነው ኢስላም ያስተማረው። ይሄን ነው ኢስላም ለስልጣኔ አበርክቶት ያለፈው፣ ሰውን በሰውነቱ እንዲከበር አድርጎ ደረጃ የሰጠው። ይሄ ተጨባጭ ነው በእስልምና ታሪክ ውስጥ ያለፈው። መቼም ጊዜ ሰው በተለያየ ከኋላ በመጣው ነገር አይደለም የተነሳው። ይሄ አንዱ መገለጫችን ነው። እዚሁ ጋር ሲነሳ አሁንም ለሰዎች የተሰጠው ክብርና ለሰዎች ይሄ ተምይዝ الانصوري ለሌሎች አንዱ ላንዱ ይሄ አዳላ الاسلاميه ወይም የእስልምና ፍትህ፣ እስላም ፍትህና ያሰፈነው እንዳልነው ዛሬ ተመልከቱት። ማዕቀብ የሚጣለው ማን ላይ ነው? እስላም ሀገር ላይ ነው። የሚወረረው ማን ነው? ሙስሊም ነው። የሚገደለው ማን ነው? ለተቀቀን ሙስሊም ነው። ምን አድርገው ነው? ወንጀል ሰርተው የሰው ሀገር ነክተው የሰው መብት ደፍረው አይደለም። አገራቸው ላይ ተመጥቶ ነው የተግባር የሚፈጸመው። ምንድነው ወንጀላቸው? ላ ኢላሃ ኢላላህ ማለታቸው ነው። ሌላ ምንም ዘንብ የላቸውም። ሌላ ምንም ወንጀል የላቸውም። ይሄ ነው እየተፈጸመ ያለው። ፈለስጢን ሂድ፣ ኢራቅ ሂድ፣ አፍጋኒስታን ሂድ፣ ቼችኒያ ሂድ፣ ቦርማ ሂድ፣ የትም አገር ላይ ከሽሚር ምንድነው ዘንባቸው? وما نقموا منهم إلا أن يؤمنوا بالله العزيز الحميد ምንም አይደለም። እነሱን በቀላ መጣባቸው በአላህ Subhanahu Wa Ta'ala በጌታቸው ማመናቸው እስልምና ላ ኢላሃ ኢላላህ መቀበላቸው ብቻ ነው።
ይሄ ተጨባጭ ነው ዛሬ ያለው። እስልምና ግን ዓለም ላይ ሚና በነበረበት ከፍተኛ ነገር ባስከበረበት ወቅት ላይ ምን ነበር የፈጠረው? የሌሎች እምነት ተከታዮችን ነበር ያዋረደው? የሌሎች እምነት ተከታይ አላግባብ እንዲገደሉ እንዲጠፉ ነበር ያደረገው? ለይሰ ከዛሊክ። ጠላትነታቸውን አውጀው በእስልምና ላይ የተለያየ ሴራ ሸርበው የተለያየ ጥፋት አጥፍተው እስልምና ግን እነዛን ሰዎች በሰውነታቸው ተከብረው እንዲኖሩ ነበር ያደረጋቸው። ሰይድና ዐምር ብን አልዓስ ቀደም ባልነው መልኩ ግብጽ ከገቡ በኋላ ግብጽ ላይ አሚር ሆነው ተቀመጡ። የግብጽ ሰዎች ወይም ቅብጢ ተብለው የሚታወቁት የቅብጢ ክርስቲያኖች በልምዳቸው ፈረስ ይወዳደራሉ። በባህላቸው ለፈረስ ልዩ ግምት ይሰጣሉና በፈረስ ውድድራቸው ላይ ሙስሊሞችን መሳተፍ ይጀምራሉ። በአንድ ውድድራቸው ላይ የሰይድና ዐምር ብን አልዓስ ልጅ የሆነው ፈረስ ውድድር ውስጥ ይገባና በፈረስ ውድድር በቅብጢ ይሸነፋል። በቅብጢው ሲሸነፍ ይናደድና ያሸነፈውን ቅብጢ በያዘው አለንጋ ጭንቅላቱን ይመታዋል። እኔ ኢብን አልአክረመይን እኔ የተከበርኩትን ሰው ልጅ አንተ ትቀድመኛለህ ብሎ ይመታዋል። ያ ቅብጢ ማእነሁ ነሳራ ከእስልምና እምነት ውጭ ተከታይ ከመሆኑ ጋር የእስልምናን ፍትህና አድል ያውቃል። እንደዚህ አይነት በደል እንደዚህ አይነት የበታችነት ውርደት እንዲሰማው ተደርጎ ሲመታ ቀጥታ ወዴት ነው ሄደው? ወደ አሚር አልሙእሚኒን ዑመር ብን ኸጣብ ወደ መዲና ነው ሄደው ክስ ሊያቀርብ ሸክዋ ሊመሰረት። ዑመር ብን ኸጣብ አላህ ስራቸው እንደላቸውና ያ ቅብጢ መጥቶ የደረሰበትን ችግር ሲነግራቸው ደብዳቤ ለአሚር አልሙእሚኒን ወይም ደግሞ ለአሚሩ ለዐምር ብን አልዓስ ላኩት። ዐምር ብን አልዓስ ደብዳቤ ቀን ከደረሰህ ማታ ከደረሰህ ሌሊቱን ወጥተህ ከነ ልጅ መዲና እንድትመጣልኝ አሉት። ዐምር ብን አልዓስ ይዞ ልጁን መዲና ላይ መጣላቸው። ያን ቅብጢ ጠሩት። ይሄ ልጅ ነው የመታኸው፣ በል ሰው ሰበሰቡና ሰው መካከል እንደመታህ አድርገህ መታው አሉት። ልጁን መታው። ቀጠሉና አባትየውንም ደግሞ መላጣው ላይ መታው አሉት። አባትየው ምን አደረገኛ? አሚር አልሙእሚኒን የመታኝ እኮ ልጁ ነው አሉት። ልጁ እኮ የመታህ የአባቱን ስልጣን ተመክቶ ነው አሉት። ስለዚህ እሱንም አዋርደው አሉት እንዳዋረደው። ቀጠሉና ያ ዐምር መተ ስተዕበድቱም ናስ ኡመሃቱም ወለደቱም አም አሕራራ መቼ ነው የሰው ልጅን ባሪያ አድርጋችሁ መቁጠር የጀመራችሁት? እናቶቻቸው ሁር አድርገው ነፃ አድርገው ከፈጠሯቸው በኋላ ነው ያሉት ሰይድና ዑመር ብን ኸጣብ። ለአንድ ቅብጢ ለአንድ ሙስሊም ነን ሙስሊም ለሆነ አካል ዛሬ የውሻ መብት ያስጨንቃቸዋል፣ ዛሬ የዛፍ መብት ያስጨንቃቸዋል፣ ዛሬ የእጽዋት መብት ያስጨንቃቸዋል። የማይጨነቁለት የአንድ አካል ብቻ ነው፣ የሙስሊሞች መብት ብቻ ነው የማያስጨንቀው በዓለም ላይ። ሰብአዊ መብቱ ይጮሃል፣ የተባበሩት መንግስታት ይጮሃል፣ የጸጥታው ምክር ቤት ይጮሃል። የጸጥታው ምክር ቤት ለሌሎች የጸጥታ ምክር ቤት ነው፣ ለሙስሊሙ ማህበረሰብ ግን የሽብር ምክር ቤት ነው። አንድ ነገር ይዞ መጥቶ አያውቅም። መቼ ነው ያረጋጋው? የህፃናት ደም ገዛ ላይ ያለቁ 400 ህፃናት ምስክር ናቸው። የዛሬ 4 ዓመት በየቦታው የሚፈሰውን ደም ታዩታላችሁ። መቼም አያስጨንቅም። ከእንስሳ መብት በታች ነው ለሙስሊሞች የተሰጠው መብት። ይሄ ተጨባጭ ነው ያለው። ይህን ተጨባጭ ነው ኢስላም ግን ሊያስተምር የፈለገው። ይህን ተጨባጭ ነው ለዚህ ኡማ ሊያሳይና ሊያሳውቅ የፈለገው። እስልምና ሰዎችን በሰውነታቸው ምን ያህል አክብሮ ፍትህን እንዳስተናገደ ያሳየን። ሁለተኛ እዚሁ በዐምር ብን አልዓስ ታሪክ ጋር ሌላ የተፈጸመ ነገር አለ። ዐምር ብን አልዓስ ግብጽ ምድር ሲገቡ የነቢያቸውን ፈለግ በመከተል ሙስሊሞች ሰሓባዎች ምንድነው የመጀመሪያ ተግባር የሚያደርጉት? መስጊድ መገንባት ነው። መሀል ከተማው ላይ ያለው ወይም ደግሞ ቃሂራ ላይ የሚገኘው የዐምር ብን አልዓስ ትልቁ መስጊድ በአሁኑ ሰዓት የሚታወቅ ነው። ያን መስጊድ ሲገነቡ ቦታ ጠበባቸውና ቦታውን ሊያሰፉት ፈልገው በአንድ በኩል ግን እንቅፋት ተፈጠረባቸው። ምንድነው? የአንዲት ቅብጢ ሙስሊም ያልሆነች ሴት ቤት አለ። የዚህችን ሴት ቤት ማፍረስ ግዴታ ሆነ። የዚህችን ሴት ቤት ለማፍረስ ሲሉ ምን አደረጓት? ሴትዮዋን ጠሯትና መስጊድ ለመስራት ጠበበን፣ መስጊዱ እየጠበበ ስለሆነ ልናሰፋው ፈለግን፣ ያንቺ ቤት ደግሞ አስቸገረን። ስለዚህ ልዋጭ ቦታ ይሰጥሽ፣ የምትፈልጊበት ቦታ ልዋጭ ቦታ እንስጥሽ፣ አልቀበልም። የምትፈልጊውን ገንዘብ ፈልግ ጠይቂና የምትፈልጊውን ገንዘብ እንስጥሽ፣ በገንዘብ ከፈለግሽ። ገንዘብም አልፈልግም ልዋጭም አልፈልግም ቤቴን ብቻ ነው አለች ሴትዮዋ። ብትለመን ብትሸመገል ልትቀበል አልቻለች። ወላሂ ዐምር ብን አልዓስ ለአንድ ሴት ቤት ብዬ ወደፊት ለኡማው ችግር የሚሆነውን መስጊድ ጠቦ ከሚቆይ ቤቷን ላፍርስና ስትፈልግ ገንዘብ ስትፈልግ መሬት ይሰጣታል ብለው ሴትዮዋን ሳያስፈቅዱ ቤቷን አፈረሱላት። ቤቷን አፍርሰው መስጊዱን ገነቡት። እቺ ሴት እንደዛ ቅብጢ ዑመር ጋር ተነስታ የምትሄድበት ቅዋ ኃይል አልነበራትም። ሴት ናት። ደብዳቤ ነው የላከችው ለአሚር አልሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ። ያ አሚር አልሙእሚኒን ዑመር ብን ኸጣብ
ያንተ አሚል አገልጋይ የሆነው አምር ኢብኑ አልዓስ ቤቴን አፍርሶ መስጊድ ሰራበት ምን ትለኛለህ ብላ ደብዳቤ ላከችላቸው ሰይድና ዑመር ደብዳቤ ላኩ من أمير المؤمنين عمر بن الخطاب إلى عامله في مصر عمرو بن العاص يزيدين مسكين تسيت بيت عفرسه مسجد جنبه أهون راسه قمه مسجدون بالصابيت بكل يفرسون مسجدون عفرسه قمه بيتوان جنب الله تعالى عمر رضي الله عنه هي ليست مسلمة يكون استيت كونات جن مسلم على مهونها مبتوان يدفر مسلم على مهونها عند تبدل مسلم على مهونها عند ترقت هذا رقات بمنم ما ينتملكوا أصبت مرجع تسطواتكم جنزب كفلكش جنزب بيت كفلكش بيت لواج كفلكش لواج ستشتبلا يعني ننبالا ما قبلوا مبتوانو بك ينيا مسكيدك أرالنجي يذيش سيت مبتكنا يتدفر من يالو عمر رضي الله عنه هذا هو الإسلام قارنوا زاري على انت تجباج نانتو አንጻጽሩት ንጽጽሩን እናንተ እንድትወስዱት ነው የኛ የስልጣኔያችን መገለጫ ምን እንደነበር ታሪካችን እስልምና ኡመት መሐመድ ሰለላሁ ዐለይሂ ወሰለም ይሄን ዲን የህይወት መስመር አድርገው በያዙበት ጊዜ ላይ ግን ለዚህ ኡማ ያበረከቱትን አስተዋጽኦ እንድታዩት ነው ይሄን የተፈጠረው በታሪካችን ላይ መቼም ቢሆን ሰዎች በሰውነታቸው የተገሉ ሌላ ዑመር ኢብኑ ኸጣብ ያው ዑመር ሲነሳ መቼም በእስልምና ውስጥ ሶስት ነገሮች ይታወሳሉ ዑመር ሶስት ነገር ይዘው ኡማውን የመሩ ታላቅ መሪ ናቸው عدل شجاعة رحمة فتهنا أصفنا ولا سوزر جغننتاچون አሳይተዋል በዝነት የተሞላ ጀግንነት ለኡማ አስረክበዋል ዑመር ጀግንነታቸው ጋር ምን ነበሩ ያኒ በጣም አዛይ ነበሩ በጣም አልቃሻ ነበሩ በጣም በካዕ ነበሩ ከማልቀሳቸው ብዛት خطين اسودين كان في وجهه ሁለት ጥቁር መስመሮች ነበሯቸው ከለቅሶ ብዛት እንደ መስመር ሆኖ የወጣ ጥቁር መስመር ነበራቸው ማልቀስ ነው ዑመር ይደነግጣሉ ቃል አላህ ከተባሉ ይቆማሉ የአላህ ቃል ከመጣ ይጨነቃሉ እያንዳንዷን ነገር ለዚህ እኮ ነው ያ በፍትህ የኖረ መሪ አስቡት ዛሬ አይደለም ያንድ ክፍለ ከተማ አስተዳደር ምን እንደሚሰራ ነው ቃለን አይደለም ዑመር ዓለምን እየመሩ 13 ቦታ የተጣፈ ልብስ ለብሰው ማህበረሰብ ውስጥ ሲቆሙ አይገርም ዑመር ሲሞቱ እኮ በዳን የሞቱት 30,000 ዲናር ዕዳ ነበረባቸው ቤት የገነቡበት አይደለም ህንጻ ያቆሙበት አይደለም ለልጆቻቸው ሀብት ያፈሩበት የተለያየ ንግድ የፈጠሩበት አይደለም ኡመቱ ተቸግሮ ለተቸገሩ ሙስሊሞች ያወጡት የነበረው ገንዘብ በራሳቸው ዳርገው ተቀምጠው ነበር ዑመር ረዲየላሁ ዐንሁ ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባንድ ወቅት ጁምዓ ሶላት ላይ ዘግይተው መጡ መስጊድ ሲገቡ ይቅርታ ጠየቁ ሳሚሁን ያሉ ይቅርታ አርጉልኝ የዘገየሁት ጁምዓ ቀን ስለነበረ ንጹህ ልብስ ልልበስ ብዬ ቅያሪ ልብስ ስላልነበረኝ የለበስኩትን ልብስ አጥቤ ልብስ እስኪደርቅ እየጠበቅኩ ነበር አለ ዑመር ረዲየላሁ ዐንሁ والله ይላሉ ሰዓድ ብን አቢ ወቃስ ያን የለበሱት ልብስ 13 ቦታ በቆዳና በጨርቅ የተጣፈ ነው ይላሉ ረዲየላሁ ዐንሁ ልዋጭ ቅያሪ ልብስ አልነበረም ለዚህ እኮ ነበር አንድ ጊዜ መጥቶ አንድ ምስኪን ሰው يا عمر الخير جزويت الجنة أقسل بناتي وأمهن أقسم بالله لتفعلن على الشوم أنت خير يا عمر أنت ترو عمر أباكه لجنة مستي يمي لبسوت التوالنا ألبساتشو بالله ملال لهم دم التارق ورقتني على نيالاتشو خلا دركت السالة قالت لا أمدين إلى بيتي ودا بيتي ملس الله على الشوم أنت ودا بيتك تملسكس يجنة سوتش ودا جنة يجهنم سوتش ودا جهنم سيطروا مسمرهن تاغنيو الله አላቸው ዑመር አለቀሱ ልብስ የለም ትርፍ ነገር የለም እቤታቸው ቢሄደው ልጆቻቸውን ሁሉ ጠየቁ ማን ነው ትርፍ ልብስ ያለው ብለው ጠየቁ ትርፍ ልብስ ያለው ልጅ ጠፋ ዑመር ቤት ቁም ሳጥን የለም ሻንጣ የለም ትርፍ ልብስ የለም አሚር አልሙእሚኒን የዚህ ኡማ መሪ ናቸው አስቡት ኢኽዋን ይሄን ነው ይዘሄዱ ተመልሰው መጡ ሰውየውን የለበሱን ድር ካባውን ለቁና خذها አሉት እችን ካባው ሰዳት ምናልባት የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባሉ አላህ ከጀነቶቹ ቢያደርገኛሉ ዑመር ረዲየላሁ ዐንሁ አላህ ስራቸው እንደላቸው ነው ይሄ ከረም አሚር የኡማ መሪ ለዚህ እኮ ነበር ሰይድና አሊ ኢብኑ አቡ ጣሊብ የሷሃባዎቹ የፉርስን ገናኢም የምርኮ ገንዘብ አምጥቶ መስጊድ ላይ ሲያስቀምጡ የትንሿን ጣት ቀለበት መስጊድ ላይ ያገኙት ዑመር ወለው هذه ادوها እችን ሰዓት ቀሪዘዋት መጡ ለማን ተጠቅማለሽ ብለው እነዚህ ሱሐባዎች ምንታቸው አሉ ምን ነበር ያላቸው ሱሐባው ረዲየላሁ ዐንሁ ሰይድና አሊ ኢብኑ አቡ ጣሊብ تعفوا يا امير المؤمنين لو رتأت لارتاوا እርሶ ተጠበቁ ተከታዮቹም የርሶም መስመር ያዙ
እርሶ ልቅ ቢሆኑ እነዚህ ሰዎች ልቅ ይሆኑ ነበር አላቸው። የእርሶ መስተካከል የእርሶ የአላህ ፍራቻ ከእርሶ ጀርባ ያሉትን ሰዎች ስርዓት እንዲይዙ አደረጋቸው። ዑመር ብን ኸጣብ ረዲየላሁ ዐንሁ ይህ ሰው ናቸው። በሳቸው ዘመን ካን የተጀወል ዑመር የተሰወል አይተኙም። ታውቃላችሁ ሰይድና ዑመር አቡበከር የሚናገሩት ነገር አለ። እንግዲህ ይህን ትውልድ የሚያስተላልፉለት መልእክት አይደለም። ዛሬ እንደዚህ አይነት የፈተና ወቅቶች በሚመጡበት ጊዜ ምን ይሉ ነበር? መታ አናም ይላሉ ሰይድና ዑመር፣ መቼ ልተኛ? ቀን እንዳልተኛ የአላህ የባሮች ሐቅ ይዘኛል፣ ሌሊት እንዳልተኛ የአላህ ሐቅ ይዘኛል። መታ አናም ይሉ ነበር ዑመር ረዲየላሁ ዐንሁ። መቼ እንደሚተኙ ይጨንቃቸዋል። አማና ነው የተሸከሙት፣ ኃላፊነት ነው ያዙት። ለዚህ ነው ሁሉ ጊዜ እናገራለሁ፣ በእስልምና ስልጣን ተሽሪፍ አይደለም፣ የክብር መገለጫ አይደለም። ያኒ ሰዎችን የምታሸባቅቅበት፣ የበታች የምታደርግበት፣ የምታስርበት፣ የምትገርፍበት፣ ሰውን የምታዋርድበት፣ እንደፈለክ የምትጫወትበት አይደለም። ተክሊፍ ነው፣ ተጠያቂነት ነው፣ መስኡልያ ነው፣ አማና ነው፣ አላህ ፊት የምትቆምበት ነው። ሰይድና ዑመር ለዛ ነበር ወይ ሀከ ያ ዑመር ሲባል ወይ የውልህ እያለ የሚመጣላቸውን ሰው እጁን ይስሙ ነበር። አልሐምዱሊላህ ከኡመት ሙሐመድ ዑመር ቢሳሳት ቀጥ የሚያደርገው ሰው አላህ ማስገኘቱ እያሉ ይደሰታሉ። ዑመር የሚመልሳቸው ሰው ይፈልጋሉ። አሚር ናቸው፣ የዚህ ኡማ መሪ ናቸው፣ ማህበረሰቡን ይመራሉ። ያ ተጨባጭ እያለ ግን የነበራቸውን ሐያት ይዩት እና ዑመር አንድ ቀን ከተማ ላይ ሲዘዋወሩ አንድ ይሁዲ ሽማግሌ መንገድ ላይ ያገኙት። ወዴት ነው የምትሄደው አንተ ሰው አሉት። ወላሂ እኔ የምሄደው ጂዝያ ግብር ለመክፈል ገንዘብ ስለሌለኝ ከሰዎች ምጽዋት ልፈልግ ነው አላቸው። ምጽዋት ጠይቀህ ለኛ ግብር ልትከፍል አሉት። ያው ግብር መክፈል ነን ሙስሊም የሆኑ አካላቶች በእስልምና አገዛዝ ስርዓት ውስጥ ሲቀመጡ ግብር ይከፍላሉ። ግብር የሚከፍሉት ነን ሙስሊም በመሆናቸው ብቻ አይደለም። አንድ ነገር ሊታወቅ ይገባል። ሙስሊሞች ዘካ ዋጅብ አለባቸው። ዘካቸውን ለቤተል ማል ለሙስሊሚን ያስገባሉ። ሙስሊም ያልሆነው ሰው ግን ዘካ ስለማይዋጅብበት ምን ይሰጣል? ጂዝያ ይከፍላል፣ ግብር ይከፍላል። ልክ እንደ ሙስሊሙ የደህንነቱ ማስከበሪያ የአገሪቱ የልማት አውታር መዘርጊያ ያ ነው ዘካ ነው። ግብር የለ ምን የለ ጨዋታ የለ ሌላ የለም። ዘካ ይገባል፣ ዘካው ለተቸገሩ ይውላል፣ የአገሪቱ ሚንስ ሆኖ ይቀመጣል። ስለዚህ ጂዝያ ሰይድና ዑመር ደነገጡ። በወጣትነት ያንተን ገንዘብ በልተን ዛሬ በስተርጅና ከሰዎች ለምትነህ የምታመጣውን ገንዘብ እንኳን አንነካም ማለት ዑመር። ይሄ የእስልምና ክብራችን አይፈቅድልንም። ስለዚህ ወደ ቤትህ ተመለስ፣ ካንተ ግብር ማንወስድም፣ እንደውም ከዛሬ ዕለት ጀምሮ ከቤተል ማል ሙስሊሚን ከሙስሊሞች የገንዘብ ቤት ላንተ ገንዘብ ተወስነልሃል አሉት ሰይድና ዑመር ብን ኸጣብ ረዲየላሁ ዐንሁ። ይሁድ ኡዘይር ኢብኑላህ ኡዘይር አላህ ልጅ ነው ብሎ የሚናገር የዱላህ መግሉላ ብሎ የሚናገረው ይሁድ ዑመር ከቤተል ማል ሙስሊሚን ነፈቃ እንዲወጣለት ነበር ያዘዙት። هذا هو الإسلام። نقضوا الأهد والأهود قال كداناتشون يطفوا نبياتن يገደሉ ለዛ ይሁድ ከቤተል ማል ሙስሊሚን ዑመር ነፈቃ ያደርጉለታል። አሰውት ኢኽዋን ይሄ አዳላ ይሄ ፍትህ በየትኛው ታሪክ ውስጥ ነው የተስተናገደው? በየትኛው ዘመን ላይ ነው የታየው? በየትኛው ስልጣኔ ውስጥ ነው ያየነ ያለ ነው? ይህን ተጨባጭ ነበር የፈጠሩት። ይህንን ነው ሰዋስያ ወይም የእኩልነት መገለጫ የሰው ልጅን በሰውነቱ እንዲከበር ያደረጉበት ስርዓት የዘረጉት በእነዚህ ወቅቶች ነበሩ ሰይድና ዑመር ብን ኸጣብ። ሌሎቹም ኹለፋዎች የእሳቸውን ፈለግ ነበር የተከተሉት፣ የእሳቸውን መስመርና ስርዓት ነበር የያዙት። አንዱ የመጀመሪያው ደረጃ በእስልምና ታሪክ ውስጥ የታየው ለሰዎች የተሰጠው ተሚዝል እንሱሪ በዘረኝነትም ሆነ በሌላ እምነት የእኩልነት መገለጫ የነበረውን ስርዓት መዘርጋት ነው የእስልምና ተግባር። ይህን ዘርግቶት አልፏል። ዛሬ ያለውን ተጨባጭ ታዩታላችሁ። ቅድም ያልኳችሁ ማዕቀብ የሚጣለው እስላም ሀገር ላይ የሚጨፈጨፈው ሙስሊም ማዘንቡ ዘንብ የለም። እስልምናው ግን ዘንብ ነው። ስም ተሰጥቶት ታፔላ ተለጥፎለት ብዙ ነገር እየተባለ የሚፈለገውን ከፋፍሎ ለመግዛትና ለመምታት ስራው ተግባሩ ይፈጸማል። ይሄ የእስልምና አስተምህሮት የእስልምና መርህ መመሪያም አልነበረም። ታሪካችንንም ስልጣኔያችንም ይሄን አላሳየንም። ሁለተኛ ደረጃ ማህበረሰቡ ላይ የምናየው ነገር እቅትሳት በአንድ ማህበረሰብ ውስጥ ስልጣኔ ሲኖር ችግረኞች ይጠፋሉ፣ ረሃብተኞች ይቀንሳሉ፣ አምን ይሰፍናል፣ መረጋጋት ያድራል። ይሄንን ያየነው ታሪካችን አስተምሮናል። በነ ሰይድና ዑስማን ብን አፋን ዘመን ሰይድና ዑስማን ብን አፋን አንዱ ፈተና እኮ የረካው ብዛት እንደሆነ ይገለጻል። ምቾት ነበር።
በጣም ከሚገባው በላይ ሰው ከችግር ነፃ ያወጣበት ዘመን እኮ ነው የተፈጠረው ሰይድና ዑስማን አሚር በነበሩበት ጊዜ ለዛውም ከገንዘባቸው በይተልማሉን እየደገሙ ዑስማን ረዲየላሁ ዐንሁ ካላቸው ሀብት ካላቸው ኪስ ላላ የኡማን ገንዘብ እየዘረፉ አይደለም ጄኔቭ ባንክ እያስቀመጡ አይደለም እንደ ዘመናችን የምናያቸው ዛሊም መሪዎች የራሳቸውን ገንዘብ ለኡማው እየደጎሙ የሳቸው ሐያት አላህ ጋር የሚገናኙበት የኢባዳ ሐያት አላቸው የሳቸው ሐያት አላህ ጋር የሚቀራረቡበት የተዋደቀች የተናነሰች ሐያት አላቸው ያቺ አኺራ ህይወታቸው ናቸው ገንዘባቸውን ይሰራሉ ለኡማ ያውሉታል በሰይድና ዑስማን ዘመን እኮ ከ10 ዓመት በኋላ ያኒ ማር የሚፈልግ ማር ይውሰድ በነፃ ቅቤ የሚፈልግ ቅቤ ይውሰድ እየተባለ በአደባባይ ይዞር ነበር ያኒ እንግዲህ ሌላው ነገር ቢሟላ ነው ትርፍ ማር ትርፍና ቅቤና ማር ትርፍ ነገር ነው አይደለም እንዴ በጣም የሞላው ሰው የሚጠቀመው ነገር ነው ለዘይት አይደለም ማርና ቅቤ የፈለገ ሀያ አለል አሰል ሀያ አለል ሰመን እየተባለ እየተዞረ ይታደል ነበር በነፃ ለሚፈልግ ሰው ተቸግሮ ተርቦ ፍጹም አይታሰብ ኢራኻ በሰይድና ዑስማን ብን አፋን ዘመን የተስተናገደ ነው ከዛ ወረድ ብለን ስንመጣ በሰይድና ዑመር ብን አብዱል አዚዝ ዘመን የተስተዋለው ነገር እናያለን ዑመር ብን አብዱል አዚዝ አው ኸሊፈት አልኻሚስ ተብለው የሚታወቁት ታላቅ መሪ እንግዲህ ዑመር ብን አብዱል አዚዝ በእስልምና ታሪክ ውስጥ ትልቅ ነገርን ያስተካከሉ የሰው ልጆችን የህይወት መረጋጋት ከፈጠሩ ታላላቅ መሪዎች ናቸው 30 ወራቶች ነው በአሚርነት የኖሩት 2 ዓመት ከ6 ወር ነው በአስተዳደርና በገዥነት የተቀመጡት በዛች 2 ዓመት ከ6 ወር ውስጥ ግን ማህበረሰቡን ከችግር ነፃ አወጡት ይዘው የተነሱት ነገር አለ ዑመር ብን አብዱል አዚዝ ከጎናቸው አንድ ሰው ነበራቸው የሚያግዛቸው ለዚህ ለኸይር አቅጣጫ የሚሰጣቸው ያም ልጃቸው ነበር እኛ የመሪዎች ልጅ ታውቃላችሁ ዛሬ አመራር ላይ ሆነው የተቀመጡት ሰዎች ልጆቻቸው አይደለም ዘመድ አዝማዶቻቸው እንደሚሰሩ ይታወቃል በዘር ምን እንደሚሰራ ይታወቃል ሰይድና ዑመር ብን አብዱል አዚዝ አሚርነትን ሲሸከሙ ኃላፊነት ላይ ሲወጡ ቅድም እንዳልኳችሁ ነው በእስልምና ስልጣን የመጠየቂያ መገለጫ እንጂ የክብር መገለጫ አይደለምና አራት በምድር ላይ አሉ የተባሉትን ታላላቅ ዓሊሞች ጠሩና እብቱሊቱ ቢበላዕን ዐዚም አሽሩኒ ነው ያሉት ትልቅ በላ ወርዶብኛልና ከዚህ በላ ነፃ የምወጣበትን መንገድ አቅጣጫ ስጡኝ ያሉ ዑለማዎቹን ሰብስበው ገና ስልጣን ላይ ሲወጡ ነው ለዚህ ነው ዑለማዎቻችን ይናገሩ መሪዎቹ ዛሬም ከትናንትም ያሉት በታሪክ ላይ የሚታወቁት መሪዎች ስልጣንን እንደ ክብር ሲቆጥሩት ዑመር ብን አብዱል አዚዝ ግን እንደ በላ ነበር የቆጠሩት ረዲየላሁ ዐንሁ ኃላፊነት ነው ያምናሉ ዑለማዎቹ መተው መስጠት ያለባቸው ምክር ለሰይድና ዑመር ሰጧቸው መስጠት ያለባቸውን አቅጣጫ ለሰይድና ዑመር ብን አብዱል አዚዝ አሳዩአቸው ዑመር ብን አብዱል አዚዝ መርሐባ ብለው የዑለማዎቹን ነሲሃ ተቀብለው ሰው ጋር ሙባይዓ ተጋብተው ወደ ቤታቸው ሊመለሱ ሲሉ አንድ ነገር ጠየቁ ዑለማዎቹ እና ሐጃጅ ብን ዩሱፍና ወአምሳሊ እሱን የመሳሰሉት የበኒ ኡመያ ኡመራዎች አላግባብ በሰዎች ከዙልም የሰበሰቡት ገንዘብ በይተል ማል ሙስሊሚን ላይ ይገኛል በዚህ ገንዘብ እኔ እጠይቃለሁ ብለው ሲጠይቋቸው አንተ ምን ያሻርካል ወንጀሉን የፈጸመው ሐጃጅና መሰሎቹ አንተን አይመለከትህም በይተል ማል ላይ ያለ ገንዘብ ነው ለሙስሊሙ አውለው አሏቸው ዑለማዎቹ ማለት ነው ልጃቸው አብዱላህ ግን በዑለማዎቹ መልስ አልተደሰተም والله يا ابي ما انصفك هؤلاء العلماء እዚች ቦታ ላይ እነዚህ ዑለማዎች እውነት አልነገሩህም ማለት እንዴት ልጅ ሲለው والله يا ابي لا تشارك بما ظلمه الحجاج حجاج በሰራው ዙልም እጅህን አታስገባ حجاج በፈጸመው ወንጀል እጅህን አትክተታት حجاج በዙልም የሰበሰበው ገንዘብ ላይ እጅህን አስገብተህ ዱንያ አኸራህን አታበላሽ ወቅ አባቴ ትናንት ግለሰብ ነበርክ ዛሬ አሚር ሆነሃል ያንተ ወንጀል የቤተሰቦች መጥፊያ ምክንያት ይሆናል ባንተ ወንጀል እንዳታጠፋን ይሄን حجاج በዙልም የሰበሰበውን ገንዘብ ለባለ ሐቆች መልስ አላቸው ልጅ አባቱ 18 ዓመት እድሜ ያለው ወጣት ፈክሩ يا اخوان ደነገጡ ዑመር ብን አብዱል አዚዝ እውነቱን የተናገርከው አንተ ነህ ወደ አንተ አቋም ተመልሻለሁ ገንዘቡን ከሰዓት በኋላ ለሰዎቹ ተጣርቻ ደርሳለሁ ሲሏቸው እንዴ ከሰዓት ለምን ትጠብቃለህ ሲል እንዳየሁ ሙሉ ቀን ሰው ጋር ዋልኩኝ ደክሞኛል ረፋሉት እንዳረፍክ መለከል ሞት መጥቶ ወደ አኺራ ቢወስድህ አላህ ፊት ምንድነው መልሰህ አላቸው ማን ነው ዋስትና የሚሰጥህ ስለዚህ ምን ላድርግ አገልጋዮች አሉ አይደል አገልጋዮችህን ዘዝና حجاج በዙልም ገንዘቡን የነጠቀው ሰው ካለ መጥቶ ከቤተል ባለ ሙስሊሚን ይወሰድ ብለህ አዘዝ አሉት ልጃቸው ያላቸውን ተግባር ፈጸሙ ዑመር ብን አብዱል አዚዝ አሚሎቻቸውን አዘው በዙልም ገንዘብ የተነጠቀ ሰው ካለ ወደ ቤተል ማል ሙስሊሚን ይምጣሉ
እስከ ዙሁር ድረስ ለሰዎች ገንዘባቸውን አከፋፍለው ጨረሱ። ያን ሲጨርሱ ልጃቸውን አሁንስ ምን ቀረ ሲሉት ከዚህ በኋላ ሙት እንሽእት ያ አቢ አላቸው። እንደፈለኩ ነህ ብትሞት አይመለከተኝም አላቸው። አላህ ፊት አትጠየቅ፣ ቤተሰቦችህንም ነፃ አውጥተሃል። ልጅ አባቱ አማና ነው፣ ተጠያቂነት ነው። ለዚህ ነበር ዑመር ኢብኑ አብዱል አዚዝ ልጃቸው ቀድሞ ነበር የሞተው የ21 ዓመት ልጅ እያለ ለሐድ ውስጥ ሲያስገቡት በዱንያ ላይ አቋም እንዲኖረኝ ያደረገኝን ልጄን አላህ ወሰደብኝ፣ ማን ይሆን አቋም የሚያስይዘኝ እያሉ ያለቅሱ ነበር። አላህ ስራቸው እንደላቸው ነው። ዑለማዎች ለዚህ ነው የታሪክ ምሁራኖች ወላሂ ለውላ ካን አብዱላህ ዑመር ኢብኑ አብዱል አዚዝ ማ ወሰለ به ዑመር ኢብኑ አብዱል አዚዝ ይላሉ። አብዱላህ ኢብኑ ዑመር ኢብኑ አዚዝ የዚህ አይነት ልጅ ባልነበር ዑመር ኢብኑ አብዱል አዚዝ እዚህ ደረሰበት ደረጃ አይደርስም ነበር ይላሉ። አባቱን አላህን ፍራ እያለ የሚያስተካክል ወጣት ይሄን አላህን ፈርተው የመሰረቱት ስርዓት ነው። ስለዚህ ምን ነበር ያደረጉት? ጥማን ሰዎች መረጋጋት አለባቸው። የመጀመሪያ ተግባራቸው ለትዳር አጋር ትሆነኛለች ብለው የመረጧት፣ ለአኺራ ታግዘኛለች ብለው ያሰቧት ታላቅ ሚስት አለቻቸው። የኸሊፋውና ያጎታቸው ልጅ ፋጡማ ቢንት አብዱል መሊክ ብን መርዋን። ፋጡማ ሷሊህ ሴት እንደሆነች አምነው ለዲን ትረዳኛለች ብለው ነው መርጠው ያገቧት። መጀመሪያ ልክ ኸሊፋነቱ ሲመጣ ጠሯት፣ ምርጫ ሰጧት። እኔ ጋር መኖር ትፈልጊያለሽ ወይስ ከኔ ጋር መለያየት አሏት። ካንተ ጋር መኖር። እኔ ጋር ለመኖር አንድ ሸርጥ አለው አሏት። አንቺ በእጅሽ ያሽው ጌጥ ሀብትና ንብረት ወርቅና ጌጣጌጥሽ አባትሽ ያደረገልሽ ነው አይደለም አሏት። አዎ። አባትሽ የግል ሀብት አልነበረውም፣ የሙስሊሞችን ሀብት ነበር ላንቺና ለልጆቹ ሲያውል የነበረው። ስለዚህ እኔ ጋር ለመኖር ከፈለግሽ እጅሽ ላይ ያለውን ጌጥና ሀብትና ንብረት ወደ ቤተል ማለል ሙስሊሚን ትመልሻለሽ አላት። ወይ ደግሞ ጌጤን መርጣለሁ ካልሽ ወሰላሙ አለይኩም እኔና አንቺ ዛሬ መለያያችን ይሆናል አላት። እስከ ዛሬ ስልጣኑ ብቻ አልነበረም። አሁን ግን የኡማውን አማና ተሸክሜያለሁና ይሄን የኡማ ገንዘብ ይዘሽ እኔ ጋር መኖር አትችይም አላት። ያቺ ሷሊህና አላህን የምትፈራ የነበረች ሴት ዑመር አለችው፣ አንተ ወደድከውን አኺራን የጠላው ይመስልሃል? ሁሉንም ጌጤን ቤተል ማል ሙስሊሚን ይገባል፣ ድህነትንና አኺራን መርጫ አንተ ጋር ኖራለሁ አለችው ረዲየላሁ ዐንሁ። ፈክሩ ኢኽዋን፣ ሴት የመሊክ ልጅ የኸሊፋ ልጅ የነበረች ሴት አሁንም የንጉስ ሚስት ሆና ወርቅ ጌጥ ሳይኖራት ጌጧን ሴት ልጅ ከጌጥ በላይ ምን አላት? የምትጠይቀው ከሆነ ነገር ሲፈጠር ጌጥ ነው አይደለም? ጌጧን ቤተል ማል ሙስሊሚን አስገባች። የነበሩበትን ቤተ መንግስት ለቀው የተሸነቋቆረ ቤት ውስጥ ነው የገቡት ዑመር ኢብኑ አብዱል አዚዝ። ያንን የተሸቋቆረ ቤት እንኳን የሚደፍኑበት መራጊ የሚከፍሉት ገንዘብ ስላልነበረ ፋጡማ ቢንት አብዱል መሊክ ብን መርዋን ጭቃ ታቦካለች። ዑመር ኢብኑ አብዱል አዚዝ ቤታቸውን ይመርጋሉ። አላህ ስራቸው እንደላቸውና ኸሊፈቱል ኻሚስ አሚር አልሙእሚኒን ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ በሳቸው ዘመን ረኻኡ ምቾቱ ከፍተኛ ነበር። እንደምታውቁት በአድል ቀበሮና ፍየል እኮ አንድ ላይ ኖሮ የተባለበት ዘመን ነው። አድል ይሄን ነው የሚሰራው። ዛሬ ሰውና ሰው እየተበላላ ነው አይደለም እንስሳው። ፍትህ ግን ይሄን ያሰፍናል። ለዚህ እኮ ነው ይባላል ከገጠር ነው የወጣው እረኛ። ምንድነው ነገሩ? ምን ተፈጥሯል? ቀበሮ ተኩላ ፍየልን መተናኮል አቁሟል። ምን የተፈጠረ ነገር አለ ብሎ ጠይቋል ይባላል እኮ። ፍትሃዊ መሪ መጥቷል ነው የተባለው። አላህን የሚፈራ አሚር መጥቷል። ለዚህ ነው ዑመር ኢብኑ አብዱል አዚዝ አገልጋያቸው ሩም ላይ ያለው አሚራቸው የሩም መጠበቂያ ግንብ ፈረሰና የማድስበትና የማስተካክልበት ገንዘብ ይላኩልኝ ሲላቸው እህሲንሁ ቢልዓድል ነበር ያሉት። በፍትህ ጠራው እንጂ አጥራ እንትና ይጠብቅህ ነበር ያሉት ረዲየላሁ ዐንሁ። ያኒ እህሲንሁ ቢልዓድል መጠበቅ ከፈለክ በፍትህ ጠራው። አጥር ሰዎችን ጠብቆ ማያቅም አይጠብቅም። መሳሪያ ይጠብቅ፣ ስልጣን አይጠብቅ፣ ጄሽ አይጠብቅ። አላህ ሲጥለው ተመልከቱት ሙባረክን ያኒ ቀዛፊን ሃኡላ እንደዚህ አይነት ሰዎች እንደው ዛሬ እንደዚህ ይሆናሉ ብሎ የሚያስብ ሰው እንደው አቅል ነበር? ላ ወላሂ የአላህ ሱና አላህ ይታገሳል። ነገሩ ካቅም በላይ ሲበዛ ግን ዙልሙ ድንበር ሲያልፍ ግን የተደኸል ቢነፍሲህ የሰዎች ሙከራ ሐታ استيأس الرسل መልእክተኞቹ ሲደክሙ ተስፋ በሚቆርጡበት ደረጃ ላይ ሲደርሱ አላህ ራሱ ይገባና ጉዳዩን ያስተካክላል። ይሄን ያየነው አላህ Subhanahu Wa Ta'ala ይሰራው ይሄው ነው። ዙልሙ እየጨመረ በመጣ ቁጥር መፍትሄዎች እየበዙ ይመጣሉ። ለምን? ኢነ መዐል ኡስሪ ዩስራ ነው። መፍትሄ ያለው ከችግሩ ጋር ነው። ችግር ሲመጣ እንጨነቃለን፣ ፈተና ሲመጣ እንረበሻለን። ነገር ግን ወላሂ እርግጠኞቹ ፈተናው እየጨመረ በመጣ ቁጥር መፍትሄው እየመጣ መሆኑን ነው። ወቁት አላህ መፍትሄ ሊያመጣ ሲፈልግ ነው። ኡስሩ ጋር ነው ዩስሩ ያለው፣ ፈተናው ጋር ነው መፍትሄ ያለው። ለዚህ ነው እኮ ኢማም ሻፊዒ ረህመቱላህ ዐለይህ አንድ ሙእሚን ቢመቸው ነው የሚሻለው ቢፈተን ሲሏቸው ላ ይመከን ሐታ ይብተላ ነው ያሉት። ሰው ሳይፈተን ምቾት የለም አሉ ረህመቱላህ ዐለይህ።
ይፈተናል ከፈተና በኋላ ነው መደላደል የሚገኘው አምኑ ረኻኡ የሚመጣው ከትግል ከስቃይ ከፈተና ከእንግልት ከስር በኋላ ዘሎ የሚገኝ ነገር የለም ለዛውም አኺራ ለዛውም ጀነት ዋጋ ይፈልጋል የሚደርሰው ነገር የመፍትሄ በር እንደሆነ እመኑት የሚመጡት ነገሮች የምናያቸው ነገሮች ሁሉ ይዘን ዑመር ኢብኑ አብዱል አዚዝ አሚር በነበሩበት ዘመን የነበረው ረኻ ምቾት ቀላል አልነበረም ኢኮኖሚካሊ ፓወሩ በጣም የሙእሚኖች የተጠነከረበት ነበር የባህሬን የዘካ ገንዘብ ተሰብስቦ መጣ ይባላል የዘካ ገንዘብ ለማን እንደሚውል ታውቃላችሁ ዑመር ለችግረኛ ሙስሊሞች ይሰጥ ብለው ሲያሱ ችግረኛ ሙስሊም የለም ተባሉ እዳ ያለበት ሙስሊም ካለ ክፈሉ ቢባሉ እዳ ያለበት ሙስሊም የለም ተባሉ ምን ያድርጉት ገንዘቡ እዳ ያለባቸው ይሁዲና ነሷራዎች ክርስቲያኖች ክፈሉላቸው አሉ ዑመር ኢብኑ አብዱል አዚዝ እነሱም ውስናቸው ተከፈለላቸው ገንዘቡ አልተነካም አሏቸው እንግዲያውስ አሁንም ምን አሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ያላገቡ ወጣት ካሉ ትዳር የሚፈልጉ ዳራቸው አሉ ያላገቡት ወጣት ውስናቸው እነሱንም ዳርናቸው ገንዘቡ አልተነካም አሏቸው የሙስሊሞችን ጦር ከመቼውም በተሻለ መልኩ በዘመናዊ መሳሪያ አዘጋጁት ሲሉ የሙስሊሞች ጦር ከመቼውም ጊዜ በላይ የተዘጋጀ ነው ምንም የሚፈልገው የለም አሏቸው ታዲያ ምን ይደረግ ገንዘቡ አሉ ገና ይመጣል ሌላውም ገንዘብ ምን ሊደረግ ነው ተቀምጦ እንግዳውስ ምን አድርጉት አሉ ዑመር ኢብኑ አብዱል አዚዝ ይሄንን ገንዘብ የተለያየ እህል ዘርግዙና በየተራራው ላይ በትኑት ከሙስሊሞች ርዝቅ አዋፋት ይመገቡታል ረዲየላሁ ዐንሁ ሰው አይደለም ዛሬ ስንዴን ዋጋ ከፍ ለማድረግ ባህር ላይ ስንዴ ይወረወራል ባህር ላይ ስንዴ ይጣላል ዓለም በረሃብ ያለቀ ሰው በችግር እየሞተ ባለበት ተጨባጭ ውስጥ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያከብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄን ነው ስልጣኔ የሚሉን ይሄን ነው ረኻ የሚሉን ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔው ደርሷል ተብሎ የሚታወጅልን አንጻጽሩት እናንተ ይሄ የሙስሊሞች ታሪክ ነው አይደለም ሰው እንስሳ በኒ ኡመዮች እስልምናን ዓለም በሚያስተዳድሩበት ዘመን ምን እንደሰሩ ታውቃላችሁ ዛሬ ሶሪያ ላይ ደማስቆ ላይ የሚገኘው ትልቅ ስታዲየም የተሰራው ለኳስ መጫወቻ ተብሎ አልነበረም በበኒ ኡመያዎች ዘመን የተሰራው ሰው እንስሳዎቹ ከብት ፈረስ በቅሎ አህያ ይገለገልባቸውና ሲያረጁበት ይጥላቸዋል ምን አደረጉ በኒ ኡመያዎቹ ኹለፋዎቹ እነዚህን ከብቶች የሰው ልጅን ኻድመው አገልግለው እድሜያቸው ሲገፋና ሲደክሙ ሲታመሙ እየተጣሉ አላህ ፊት ሊያስጠይቁን ነው ማከማቻ እናዘጋጅላቸውና እስኪሞቱ ድረስ ሳይራቡ ሳይጠሙ ሳይቸገሩ እንዲበሉ እናደርጋቸው ተብሎ ነው የተዘጋጀው ስቴዲየም ከብቱ የደከመበት አደጋ ላይ የወደቀበት ያረጀበት የታመመበት እንዳይጥል ያምጣና ማሳረፍ ያለን እናሳረፍለታለን እስኪሞቱ ድረስ ሳይቸገሩ ከብቶቹ ያልፋሉ ከብት አህያ አስቡት ያ ኢኽዋን እስከምን ደረጃ ድረስ እንደደረሰ እስከምን ደረጃ ድረስ እንደሄደ ሰው አይደለም እኮ እንስሳ የነበረውን መብትና ክብር ይዩት ይሄ ነው እስልምና ዛሬ ለአህያ ክብር ተሰጥቷል ስለ አህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደም ግን የማያስጨንቀው ትውልድ ነው ይሄን ስለ አህያ የሚያስበው የህፃናት ደም የማያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ የማስመሰያ ቃል ነው ያለው ሰብአዊ መብት ይባላል كذب افتراء የሁሉም መብት ይከበራል የሙስሊም መብት ግን አይከበርም ስለዚህ ነው የምናየው ይሄንን ነው ያረጋጋው ልክ ሰዎችን ኢኮኖሚካሊ ፓወር ስልጣኔ ይሄን ነው የሚፈጥረው በሰይድና ሰላሐዲን አዩቢ አላህ ስራቸውን እንደላቸውና ሰላሐዲን አዩቢ ባስተዳደሩበት ስርዓት ዘመን ደማስቆ ላይ ምን ነበር ትልቅ ሚዚያብ ትልቅ ታንከር መሃል ከተማው ላይ ተተክሎ ይገኝ ነበር ታንከሩ ምንድነው የሚሞላበት አንድ ቀን ውሃና ማር ይበጠበጥና ይሞላበታል አንድ ቀን ወተት ይቀዳበታል ወተት የምትፈልግ እናት ለልጇ ለቤተሰቦቿ ወተት እየቀዳች በነጻ ትወስዳለች ማር የሚፈልግ ማር ይቀዳለታል ማር ይወስዳል አስፋልት ላይ አደባባይ ላይ ኢኽዋን አስቡት ይሄ በነዛ ሰዎች ዘመን የተፈጸመ ተግባር ነው ምንድነው ያደረጉት ሰውን ለሆድ ሰው እንዴት ይጨነቃል ለሚበላው ነገር ሰው እንዴት ያስባል ኡመት መሐመድ ይያለ ይሄ እኮ ነው አስተሳሰቡ የነበረው ለሌሎች የኖሩ ትውልዶች ነው ያለፉት እዚህ ደረጃ ድረስ ነበር የደረሰው የኛ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ስልጣኔ ወይም የደረሱበት ሲቪላይዜሽን ዛሬ እነሱ እንደሚያስቡት እንደሚሉት አልነበረም እስልምና ይሄ የኋላ አስተሳሰብን ኋላ ቀር አመለካከትን ይዞ የሄደ ዲን አይደለም ለሰዎች ያሰፈነው ለምድር ያበረከተው ሁሉ ጊዜ ምድር እስልምና በታወሰ ቁጥር ምድር ትናፍቃለች ዱንያ ትናፍቃለች
ይህንን ኸይራት በየትኛውም ታሪክ አልተስተናገደም ኢላ ቃዱል ኡመም هؤلاء الخيرة الناس እነዛ ምርጥ ትውልዶች እነዛ እስላምን መንሐጅል ሐያት አድርገው ያለፉ ሰዎች እስልምናን ይዘው በመሩበት ጊዜ ቢሆን እንጂ ሌላው ዛሬ ከምናያቸው ተጨባጭ ላይ የሚስተናገደው የሚታየው ይሄ የአምን መረጋጋት መጥፋት ማለት ምንድነው ይሄ ጦርነት ያኒ ቅታል እልቂት ዓለም ላይ የምታዩት ነው አይደለም የውምየን እጅን ጨፍነህ አይንህን ስትከፍት የሆነ ደም ነው የምታየው ሚዲያ ላይ ገብተህ የሆነ ነገር ስትመለከት የሆነ ህፃን ደም ነው የምትመለከተው የውምየን ያኒ ይፈሳል ይሄ ሰው ተጠውር አገኘው ብሎ ስልጣኔ ላይ ደረስኩ ብሎ ትልቅ ደረጃ ላይ ተሸጋገርኩ ብሎ የሚሰራው ነገር ግን ይሄንን ነው እልቂት ነው ደም ፍሰት ነው ይሄንን ነው አንዱ ስልጣኔ የሚያረጋጋው ሰይድና አቡበከር ስዲቅ ኸሊፈተ المسلمين ተደርገው ሲሾሙ ጦሩን ወደ 11 አቅጣጫ ሲያዙት لا تقتلوا شيخا لا تقتلوا امرأة لا تهدموا كنيسة لا اتركوا رهبانيين سبحان الله ጦር ህፃናት እንዳትገድሉ ሴት እንዳትገድሉ ቤተክርስቲያን እንዳታፈርሱ ለምነታቸው ራሳቸውን ያገለሉ ባህታያኖችን እንዳትነኩ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነ በስተቀር እንስሳዎችን እንዳታርዱ አላግባብ ደም እንዳታፈሱ ከዛስ የመጨረሻው ጠላቶቻችሁን ደግሞ ለሊት እንዳትወሯቸው ይላሉ ለምን ያ አሚር المؤمنين ያ ኸሊፈተ ረሱላህ ለጦርነት ብቁ ያልሆኑ ህፃናትና ሴቶች እንዳይደነግጡ ይላሉ ሱብሃንአላህ ጠላት እንዳይደነግጥ ያ ኢኽዋን F16 ለአንድ ግለሰብ እየተለቀቀ እኮ ነው ያለው يعني الى هذا الحد وصل هؤلاء እነዚህ ስልጣኔ መገለጫ የስልጣኔ ምሳሌ ነን ብለው የሚያስቡት አካላቶች የሚወስዱትን እርምጃ ተመልከቱት ለአንድ ግለሰብ ماذا يجري في غزة يعني ይህንና ያንን ታሪክ አስቡት ጠላት እንዳይደነግጥ ሴትና ህፃናት እንዳይደነግጡ እኮ ነው ዛፍ ለዛፍ የሚጨነቅ ዲን ነው አይደለም ለሰው ህይወት ለዚህ እኮ ነው ሁሉ ጊዜ ታሪክ ሲነሳ እስልምና በሰይፍ የተስፋፋ ዲን ነው ይባላል ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሪሳላቸው ላይ ባደረጓቸው 27 ገዝዋዎች የተገደለው ከሙስሊምም ከከሃዲውም የሞተው ቁጥር 750 ይሞላል በ23 ዓመት ሪሳላ በ27 ጦርነት 750 ሰው አይሞላም ለዛውም 300 ሙስሊም ነው 400 ምናምኑ ካፊር ነው 27 ነብዩ በተሳተፉበት ጦርነት ላይ በ5 ዓመት ኢራቅ ላይ ያለቀውን ህዝብ ታውቃላችሁ ያኒ በዚች ነፈሉጃን በመሰሉ ከተማዎች ላይ ዋይት ፎስፈረስ እየተለቀቀ እስካሁን ድረስ የሚወለዱ ህፃናቶች ምን እንደሆኑ ታውቃላችሁ መምኑዕ الدولي በዓለም የተከለከሉ መሳሪያዎችን የስልጣኔ መገለጫን ለሰው ልጅ ሰላምን ለናሰፍነን የሚሉ ግሩፖች ሂደው ህፃናት ላይ ዋይት ፎስፈረስ ለቀው ምንድነው የደረሰው ያኒ ታሪክ ምስክር ያወጣ ግን ዛፍ እንዳይገደል ህፃናት እንዳይደነግጥ የሚያዝ ዲን ነው ይሄ ነው አኽላቅ الجيش በስነ ምግባር የተሞላ ወታደር ያለበት የወታደር ባህሪ ምንድነው አገር ማጥፋት እኮ ነው አይደለም ان الملوك اذ دخلوا قريه افسدوها وجعلوا عزه اهلها اذله وكذلك يفعلون ይሄ ነው የወታደር ባህሪ አንድ ከተማ ከገቡ ከጥቅም ውጭ ያወጡታል ሴቱ ይደፈራል ኢራቅ ላይ ስንቱ ጉድ አለፈ ህፃናቱ ምኑ ከተማ ይሄ ወታደር ባህሪ ሙስሊሞች ግን አገር በወረሩበት የሰው ሀገር ባያዙበት ወቅት ላይ የዚህ አይነት ተግባር ይፈጽማሉ አበደን መቼም ጊዜ ተከስቶም ታይቶም ማይታወቅ አኽላቅ በስነ ምግባር የተሞላ ወታደር የተስተዋለው በእስልምና ታሪክ ውስጥ ብቻ ነው እስላም የቀረጸው መድረሰተ ረሱላህ የነብዩ ትምህርት ቤት ያወጣቸው ትውልዶች ብቻ ይዘውት የያዙት አቋም ሰይድና ኻሊድ ኢብኑ ወሊድ ህምስን ሲከፍቱ ሶሪያ ላይ ሮሞችን አስወጥተው ነበር የገቡት ሮሞቹን አስወጡ ኻሊድ ቦታው ላይ ተቀመጡ ልክ እዛ ገቡ ወዲያውኑ ምን አደረጉ አገሪቱን ማረጋጋት ነበረባቸው ሁሉንም ማስተካከሉ ነን ሙስሊም የሆኑ አካላቶችን ጅዝያ ተቀበሉ ከተወሰነ ጊዜ በኋላ ካፍሮቹ ወይም ሮሞቹ ኃይላቸውን አጠናክረው ቅዋ ሰብስበው ከተማው ሊወሩ መጡ የዚህ ጊዜ ሰይድና ኻሊድ ሲያዩት
ሩሞች ከፍተኛ ጦር ነው ይዘው የመጡት ምናልባት የኻሊድ ኃይልና የያዙት ጦር ካለው ጦር ጋር የሚመዛዘን ስላልነበር ማፈግፈግ ስትራቴጂ ነበር ከተማዋን ለቀው ወጥተው ኃይላቸውን አጠናክረው እርምጃ ለመውሰድ አሰቡ ያን ነገር ለማድረግ ሲያስቡ ግን ምንድን ነበር ያደረጉት ሰይድና ኻሊድ ህዝቡን ሰበሰቡና ነን ሙስሊም የሆኑትን አካላቶች ከእስልምና እምነት ውጭ ያሉትን ጂዚያ የከፈሉትን ሰዎች የከፈላችሁትን ጂዚያ ተቀበሉ አሏቸው እንዴ ለምንድን ነው ከወሰድክ በኋላ ለምን ትመልስልናለህ አሏቸው እኛ ገንዘባችሁን የወሰድነው የእናንተን ደህንነት እናስጠብቃለን ብለን ነው አሁን ከተማውን ለቀን ስለምንወጣ የእናንተን ደህንነት ማስከበር ስለማንችል የእናንተን ገንዘብ አግባብ መብላት የለብንም አሏቸው ይሄ ነው እምነታችሁ የሚያዘው ይሄ እምነትማ የሚገባን እምነት ነው ከርሶ ጋር ሻሃዳ ሰተናል ከርሶ ጋር ቆመና አገሩን እንመልሳለን አሏቸው ሰው እስልምናን ተቀብሎ ያ ከሃዲ ሁሉ እምነቱን ይዞ የመጣውን ጠላት አብረው ተከላከሉት አላህ ስራቸውን ይወድላቸው አኽላቅ ያኒ አበቃ እንኳን አይደለም ጂዚያ የከፈሉትን ያለ ንብረት ዘርፎ ሀብት ንብረት ወርሶ የሚወሰድ እርምጃ ነው ጠላት እኮ ነው ግን አይደለም እስልምና ያስተማራቸው ይሄን አይደለም ስልጣኔው ይሄ አይደለም መልእክቱ ሪሳላው ይዘውት የመጡበት ሪሳላ ረህማን ነው ሊያሰፍኑ የመጡት ለሰው መረጋጋትን ሊፈጥሩ ነው የመጡት እንጂ በሰው ሐያት ውስጥ ፈውዳን ለመምጣት አይደለም የመጡት በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተከሰተ ሌላ ነገር አለ የዑመር ኢብኑ አብዱል አዚዝ ወታደሮች ሰመርቀንድ የምትባለው ቦታ ሩሲያ አካባቢ ሄደው ይከፍታሉ ሰመርቀንድ ሲከፍቱ የጂሃድን ህግ ሳያሟሉ ሳይከተሉ ነው የጂሃድ ህግ ሶስት መሰረታዊ ነገሮችን ተከትሎ ነው የሚሄደው አይደል መጀመሪያ ሰዎቹ እስልምና እንዲቀበሉ ይጠይቃሉ ከጦርነቱ በፊት ከተቀበሉ አህለን ወሰህለን የሚቀበለው ይቀበላል ካልተቀበሉስ እስልምናን ሳይቀበሉ በእስልምና አስተዳደርና ስርዓት ውስጥ እምነቱን ያኒ ጂዚያ እየከፈሉ ሊኖሩ ሁለተኛው ስምምነት ነው ይሄንን ሁለቱን ከከለከሉ ግን ሪሳላው መድረስ ስላለበት መልእክቱ ለማህበረሰቡ ደርሶ የሚቀበለው ተቀብሎ የማይቀበለው ረፍት አድርጎ በስርዓት መኖር ስላለበት ኃይል ተጠቅሞ ጦርነት ያውጃሉ እነዚህ ጦር ግን ሰመርቀንድ ላይ ሲገቡ ይሄንን ኡስሉብ ሳይከተሉ ሶስተኛው ደረጃ ላይ ደረሱ ሰዎችንም እስልምና እንዲሰልሙ ሳይጠይቋቸው ጂዚያ የሚከፍሉ እንደሆኑ ጥያቄ ሳይቀርብላቸው ወታደራዊ ኃይልን ብቻ ተጠቅመው ከተማዋን ተቆጣጣሯት እዛ ውስጥ ያለው የዛች ሰመርቀንድ የነበረው ጳጳስ ቄስ የሙስሊሞችን የጂሃድ ህግ ያቃሉና እድሉ ሳይሰጠን እንድንሰልም ሳንጠይቅ ጂዚያን ከፍላለን ተብለን ታንጠይቅ ሶስተኛውን አማራጭ ወስደው በኃይል ተጠቅመውብናል ለአሚራቸው ደብዳቤ ልካለሁ አሉና ለዑመር ኢብኑ አብዱል አዚዝ ከሰመርቀንድ ደብዳቤ ላኩለት ያንተ ወታደሮች መብታችን ሳይከበር የጂሃድን እድል ሳይሰጡን እስልምና እንደምንቀበል ሳንጠይቅ በእምነታችን ጸንተን ግብርን ከፈለን የሚለው ሳንጠይቅ ሶስተኛውን አማራጭ ተጠቅመው ወረውናል አሏቸው ደብዳቤው ለዑመር ኢብኑ አብዱል አዚዝ መልእክተኛ ይዞላቸው መጣ መልእክተኛው መዲና ላይ ሲመጣ መዲና ሲገባ መስጊድ ተመለከተ ቤተ መንግስቱ ይሆናል አለና ወደዛ ሲሄድ ሰው ይገባል ይወጣል ይሄ ነው ቤተ መንግስቱ ሲላቸው ወራ አይደለም ምንድነው ታዲያ ይሄ መስጊድ ማታቅ ምን ያላቅ ምንድነው ዲን ሰመርቀንድ የሰመርቀንድ ሰዎች ዲን ያለኝ ይላቸዋል ስለ እስልምና ሲነግሩት ልቡ ይሳባል እስልምና ሻሃዳ ይሰጣል ሰውየው እዛው ላይ ታዲያ ፕሬዝዳንቱን የት ነው ማገኛቸው አሚራል ሙእሚን ማለት ነው አው ቤታቸው በዚች ጀርባ ስትሄድ ታገኘዋለህ እዛች አንዲት የጭቃ ቤት አለች አሉት መርሐባ ብሎ መልእክተኛው ወደዛ ሲሄድ ቅድም እንዳልኳችሁ እናታችን ፋጢማ ቢንት አብዱል መሊክ ኢብኑ መርዋን ጭቃ ታቦካለች ዑመር ኢብኑ አብዱል አዚዝ ቤት ይመርጋሉ የተቀደደን ይደፍናሉ ሰውየው አይ ሰዎቹ ምልክት ሲሰጡ ተሳስተዋል ማለት ነው ብሎ ይመለሳል አረ የሰጣችሁብኝ ቦታ ያሉ ሰዎች ሌሎች ናቸው ምንድናቸው እንደዚህ አይነት ሰው ነው ያለው እሱ ራሱ ነው አሚራል ሙእሚኑ ይሉታል ጭቃ የሚያቦካው መጣ ወንድ አጅነቢ ሰው ሲመጣ ስታይ ፋጢማ ቢንት አብዱል መሊክ ኢብኑ መርዋን እጇን ተጣጥባ ወደ ቤት ገባች ምን ይዘህ መጣህ ያ ረጁል ብለው ጠየቁት ዑመር ኢብኑ አብዱል አዚዝ ደብዳቤውን ሰጣቸው ደብዳቤውን ሳይወጥ ዑመር ወዲያውኑ ቀለም እስክሪብቶ መጻፊያ ስጡኛሉና ሌላ ወረቀትም አይደለም ያመጡት ጀርባው ገለበጡና النصب قادين يعني من امير المؤمنين عمر بن عبد العزيز الى اميله الى سمرقند النصب قادين كعمر بن عبد العزيز የሙእሚኖች አሚር ለሰመርቀንድ ላለው አሚሩ በመሐከላችሁ ሰዎች የመረጡት አንድ ዳኛ ምረጥና ፍርድ ይፈረድ ፍርድ ተቀመጡ ብለው ዑመር ደብዳቤ ላኩና ፊርማቸውን ፈረሙ ያችኑ ደብዳቤ ሰጡት ይዟት የመጣው والله ያሉ ሰውየው እኔ መቼም የላኩኝ ቄስ አያምኑኝም ብዬ እንጂ እቺ በጀርባ የተጻፈች ቃል ይሄንን ያንን አረምረመል ጀራር የሆነ ያንን ያክል ክፍለ ጦር ከከተማ ታወጣለች ብዬ አላስብም ግን መቼም ላድረስላቸው ይሉና ወስዶ ለቄሱ ሲሰጣቸው እቺ ምን ትሰራለናለች አሉ
ሄዱና ግን እስቲ የሚለውን እንስማ ብለው ለአሚሩ ሰጡት ደብዳቤውን ከመሐከላችን የምትፈልጉትን ሰው ጉዳያችን እንዲያይላችሁ ምረጡ ተባሉ አንድ ሙስሊም ሰው መረጡ መጀመሪያ ጦሩ ከከተማ ይልቀቅ ተባለ ወደ ነበረበት ይመለስ ተባለ ጦሩ ከከተማ ለቀቀ ከዚህ በኋላ እድሉን እንስጣችሁ ተባሉ ተሰለማላችሁ ጅዝያ ተከፍላላችሁ ወይስ ጦርነትን ትመርጣላችሁ ተባሉ ጦሩ ተኮኖ ከከተማ እንዴ እንደዛ አይነት ዲን እቻ አንድ ደብዳቤ አሚራቸው ጦር የሚያስወጣው ይሄንማ ያልተከተል ሌላ ምን እንከተላለን ሸሃዳ እንሰጣለን እናንተው ጋር እንገባለን አሉ ይሄንን አድል ይሄንን ፍትህ ይሄንን አይነት አኽላቅ የተሞላ ወታደር በአንዲት ጀርባ የተጻፈች ደብዳቤ ተቀብሎ ከተማ የሚለቅ ወታደር ምን ብለን እንዋጋለን ከዚህ የበለጠ ምን እንማራለን እጃችንን ሰተናል እምነቱን ተከትለናል አምነናል ብለው ሸሃዳቸውን ሰጡ أخلاق الجيش يوتادر سنة مقبار يتستوالبت إلا في هذا الجيش الإسلام بس لمنا تاريخ ينورت وتادروش لا يبتشار متشم لذي يكونوا صلاح الدين الأيوبي نزاع مسجد الأقصى يرقاقطوت يدنسوت يعطفوت يوردوت يقدلوت عمير سايقال يسكروت نسوج بطور دلاد رقواتشو سيقبو صلاح الدين الأيوبي من دنيا يراجو بسلام منور ميفلق منور يشلال بسلام يسرات وسط مت يهونا سو ودا غرو ميሄድ ይችላል የምትፈልጉትን ምረጡ እናንተ የሰራችሁትን አንሰራም ነበር ያሏቸው ከከተማው ሲወጡ ቤተ ክርስቲያን ውስጥ የነበረውን ሀብት ሳይቀር ይዘው ሲወጡ ሲያዋቸው ይሄንማ አትወስዱም አሏቸው እዚች ምድር ላይ የሚኖሩት የፍልስጤም ክርስቲያኖች ንብረት ስለሆነ የነሱን አትነኩ የራሳችሁን ሐቅ ብቻ ይዛችሁ ወጡ ነበር ያሏቸው ለነዚህኞቹ መብት ይታገራሉ ለዚህ እኮ ነው ሸይኽ الاسلام احمد بن تيميه ተታሮች ጋር ባደረጉት ጦርነት ላይ ተታሮችን አሸንፈው እስረኛ ልውውጥ ሲያደርጉ እስረኞቹ ሙስሊምም ክርስቲያንም ነው የታሰረው ተታሮቹ ጋር እነዛኞቹ ያኒ ዝም ብለው ምንም የሚገዙት የማይታወቁት ናቸው አይደለም ጣዖት አምላኪ ናቸው ሙስሊሞቹን ለቀቁላቸው ክርስቲያኖቹን አንመልስም አሏቸው አይ እምነታችንና አህለል ኪታቦችን የሚያዘን ይሄን አይደለም እነሱንም ክርስቲያኖችንም እስረኞች ካለቀቃችሁ እስረኛ ልውውጡን አናጸድቅምና አጠቃላይ አረብ እስረኞችን ሙሉ ልቀቁ እስረኞቻችሁን እንመልሳለን አሉ ኢብኑ ተይሚያ ረህመቱላህ ዐለይሂ هذا هو الإسلام يلوش مبت يلوش كلنت يلوش مرقاقات إيه الإسلام هي وتقدر بتاريخ لا إيه العمل له إيه الاستقرار له إيه المرقاقات له مفتر يشال إيه تاريخاتنا باجو زاري اللون تجباج تنانتي نبرون أحوال إن أنتوا يتفتشوت من دنيا الله أحوال لذي كانوا لك سيدنا أبو بكر وصية يسموت خالد لا تقتلوا رحبانيين بهتانوچن أتقدلوا يميل ملك تنيتلالف وادلا ባህታናያችሁን አትግደሉ የሚለው መልእክት ስለነበር ሰይድና ካሊድ ሁለት ባህታያኖችን አገኙአቸው አንደኛው ናፊዕ ይባላል አንደኛው ሲሪን የሚባል ባህታይ ናቸውና ሊገሏቸው ካሉ በኋላ የሰይድና ዑመር የሰይድና አቡበክር ስዲቅ ኸሊፋው ትእዛዝ ትዝብሏቸው ካሊድ መግደላቸውን ትተው አሚራችን እናንተን እንዳንገላ አዘውናል አሏቸው እነዛ ሰዎች ሸሃዳን ሰጡ አስቡት እንደ ጦርነት እንደተገኙ ሰው ካሊድ ገለዋቸው በነበር ምን ሊፈጠር እንደሚችል ሰልመው ግን ምን ተፈጠረ በታሪክ ላይ የነዛ የሁለት ሰዎች ልጆች ለእስልምና ባለውለታ ሆነዋል ናፊዕ ዑቅባ የሚባለው ልጃቸው ወለዱና ዑቅባ ብን ናፊዕ ፋቲህ አፍሪካን የከፈተው ታላቁ መሪ የሙስሊሞች አሚር ዑቅባ ብን ናፊዕ ነው አባቱ ባህታዊ የነበሩት ሲሪን ማንን ወለዱ ابن سيرين ወለዱ ابن سيرين በተፍሲር ህልም በመፍታት የሚታወቀው ታላቁ ዓሊም ወይም ደግሞ ታላቅ ሰው ابن سيرين አባቱ ባህታዊ የነበሩ ሰው ናቸው ሰይድና ኻሊድ ጦርነት ላይ አግኝተዋቸው የኸሊፋውን የአቡበከር ትእዛዝ አስታውሰው ሌሎችን አማይ ለምነት ራሳቸውን ያገለሉ ሰዎችን አትግደሉ የሚለውን ወስያ አምነው የለቀቋቸው ሰዎች በታሪክ ላይ ትልልቅ መሆን ይቻሉ ሰዎችን ፈጠሩ ኢስላም ይሄው ነው መልእክቱ በጥቅሉ ምንድነው ለና የፈለግነው ቅድም እንዳልኳችሁ ኢስላም ለዓለም ያበረከተው አስተዋጽኦ ለምድር የጣለው አሻራ ጥሎት ያለፈው ለስልጣኔ ያደረገው አስተዋጽኦና በስልጣኔ ላይ የነበረውን ቦታና ደረጃ አስቡት ሁልጊዜ ስልጣኔ ስታሰብ አንደሉስ ይታሰባል ስፔን ሁልጊዜ ስልጣኔ ስታሰብ አሲመተ الخلافه የሆነችው አሲመተ الحضاره ባግዳድ ይታሰባል የነበሩት ነገር አስቡት ሲቪላይዝድ የነበረ ማህበረሰብ ነበር የነበረው ይገነባቸው የነበሩት ሙስተስፋዎች ሆስፒታሎች ይገነባቸው የነበሯቸው ዩኒቨርሲቲዎች ትምህርት ቤቶች በጣም በሚገርም መልኩ በዘመናችን ያልታዩ ያልተስተዋሉ እንዴ በኸሊፋዎቹ ዘመን የተፈጠረው ነገር ታውቃላችሁ ባግዳድ ላይ ሆስፒታል ለመስራት ሃሩን الرشيد ምንድን ነበር ያደረጉት ሃሩን الرشيد አላህ ስራቸውን እንደደላቸውና ልክ እንትን ሆስፒታል ሊገነቡ ሲፈልጉ መጀመሪያ የሰሩት ምንድነው ባግዳድ ላይ ምን አረጉ መሰላችሁ አራቱም ሰሜን ምዕራብ ምስራቅ ላይ በአራቱም የምድር አቅጣጫዎች አራት ቦታ ላይ
ስጋ አስቀምጧሉ ፍሬሽ ስጋ ትኩስ ስጋ ቆራርጣቸው አስቀምጡታሉ ቀድሞ የበሰበሰበት ቦታ አየሩ ንጹህ አየር አይደለም ለበሽተኞች ተስማሚ አይደለምና 2 ቀን 3 ቀን ሲቆይ ስጋው ምንም ሳይሆን የቆየበት አካባቢ ላይ እዚህ ላይ ሆስፒታል ገንባሉ ሀሩን الرشيد ፈክሩት يا اخوان አየሩ ተስማሚ ሆነ ለበሽተኞች ሙናሲብ ሆነ አየር ፍሬሽ እንደዚህ ጠብቆ ማቆየት የሚችል አየር ላይ ይገነባል ሆስፒታሉ ውስጥ ምን አለ ሆስፒታሉ ውስጥ ፏፏቴ አለ አትክልት ግሪን ኤሪያ አለ ሙባሽሮች አሉ ለአንድ በሽተኛ አንድ ዶክተር ይመጣል 2 እና 3 አስተናጋጆች አሉት በሽተኛውን እየመጡ ትሪት የሚያረጉት በመንድነው ትሪትመንቱ መሰላቸው የሚሰጡት የነበረው ትሪትመንት በሽተኛውን መተው ስራቸው አንዲት ነገር ብቻ ናት ይመጡና ማሻአላህ ዛሬ ደግሞ እንዴት ተሽሎሃል በጣም አምሮብሃል ተስማምቷል ብሬኖሽ ነው ይሄን አምሮ እቺን ብቻ የሚሰሩ ሰዎች አሉት ኻዲሞች ያ የዚህ አይነት ከአውሮፓ ለህክምና ይመጡ ነበር እዛ ቦታ ላይ ከአውሮፓ ምክንያቱም ትክክለኛ የተሻለ ህክምና የሚገኝበት ቦታ በሽተኛ ሳይፈልግ ምግብ እንዲበላ የሚደረግበት የተለያየ ምግብ አይነት ነው ሙሁር ቁርስ ራት ምሳ የሚቀርብለት በተለያየ አይነት ተነው የተለያየ ቦታ ላይ ይሄ እንግዲህ የተሰራው ሀሩን الرشيد እንደምታቋቸው ዳመናውን ተመልክተው ወደ ሰማይ ከፍ አድርገው يعني يا سحاب شرقي او غربي امطري حيث ما شئتي سياتيك خراجك الي አንቺ ዳመና ወደ ፈለግሽበት አቅጣጫ ተንቀሳቀሺ ወደ ምስራቅም ወደ ምዕራብም ሂጂ የፈለግሽበት ቦታ ላይ ዝናብን ዘንበሽ አዝርዕተን አብቂ خراجሽ የምርትሽ ውጤት ግን የሙስሊሞች ሐቅን ጠብቃ ዘካ ሁና ትመጣኛለችና ለሙስሊሞች ትውላለች ዳመናን ሙኻጠብ ያደርጉ ነበር እዚህ ደረጃ ድረስ ነበር የደረሱት ይሄ هذا هو حضارتنا من روايح حضارتنا የታሪካችን ትልቅ እንደምታ የስልጣኔያችን ትልቅ መገለጫ እስልምና በስልጣኔ ላይ ወይም ለስልጣኔ ያበረከተው ትልቅ አስተዋጽኦ ዓለም ላይ ጥሎት ያለፈው ስልጣኔ እንግዲህ እነዚህንና መሰል ስርዓቶችን ስናይ አሁን ያለው ተጨባጭ ላይ እዩትና የሰለጠኑት ምዕራባውያኖችና ትናንት የእስልምና ታሪክን ተመልከቱት ከ400 ዓመት በፊት የነበረውን ታሪካችንን ማንነታችን ይህን ታሪክ ነው ዛሬ በእኛ ሐያት ውስጥ ሊመጣ በእኛ ማንነት ውስጥ ሊፈጠር እኔም አንተም አንቺም እያንዳንዳችን ወደዚህ ትልቅ ናህጅ መስመር ስርዓት መመለስ ወደ ቁርአን መምጣትና ወደ ነብያችን ፈለግ መከተል ብቸኛ መፍትሄ ነው ብለን እናምነው ይህም ጭንቀት ያለባቸው ሰዎች ናቸው ዛሬ የሙስሊሞች ወደ ዲናቸው መምጣት ሌት ከቀን ፍቅልፍ የነሳቸው የረበሻቸው ያስጨነቃቸው ከዚህ አንፃር ትልቁ ስራ መሰራት ያለበት እኛ ወዴት መምጣት አለብን ወደ ዲኑ መመለስ መቻል አለብን ያለንበት ሐያት ውስጥ ነው የምንኖርበት ማቴሪያል ዓለም ውስጥ ነው ግን ምን መምጣት አለበት ሚዛናዊ ነገር መፈጠር አለበት ሚዛናዊ አየር መምጣት አለበት ወሰጥ የሆነ ነገር መምጣት አለበት ከሁሉም ነገር እየወሰድን ማከለኛ ትውልድ ኡመተ ወሰጣ ብለው ቁርአን እንደገለጸው እዛ ላይ መድረስ መቻል አለብን ቁርአኑ እንዳስተማረው መለኮታዊ መመሪያ እንደገለጸው ወደዛ ስርዓት ልንመጣ ግድ ይላል سيدنا عبد الله بن عمر الله سراچو እንደላቸው እና ሲጠየቁ هل كان اصحاب رسول الله يضحكون የነብዩ ባልደረባዎች ላይ ይስቁ ነበር ይጫወቱ ነበር ተብለው ሲጠይቋቸው يضحكون ويضحكون ويضحكون ولكن الايمان في قلوبهم ارسخ من الجبل ነበር እንደናንተው ሰው ናቸው ይጫወታሉ ይስቃሉ ነገር ግን ልባቸው ላይ ያለው ኢማን ጥንካሬ ከተራራ ይጠነክር ነበር ይላሉ ረዲየላሁ ዐንሁ ሰው ናቸው ያን ሚዛን ያደርገውታል ለሁሉም ሐቁን ሰጥተውታል ባግባብ አምሮታል ባግባብ ኑሮበታል ተከትሎበታል እንግዲያው መጀመሪያ ያለው ቃል የመጀመሪያው መፈክራችን መለክና هذه الدنيا قرونا واخضاع جدود خالدون وسطرنا صحائف من ضياء فما نسي الزمان ولا نسينا إلنا مجرشاو ግን ምን ነው وعلمني وعلم الحر جميعا سؤال الدهر أين المسلمون إلى أنتنو قطعم አሁን ላይ ሲታይ ግን እኔንም ሆነ ነፃ የሆኑ ሙስሊሞች ሁሉንም የሚያሰቃይና የሚያንገላታ አንድ ነገር ይገኛል እሱም የጊዜው ጥያቄ ነው ምንድነው ጊዜው የሚለው አይነል ሙስሊሚን እነዛ ለምድር ይሄንን ውለታ ያስቀመጡት አሻራቸውን ጥለው የሄዱት መልካም ተግባራቸውን ያሳለፉት አማኞችና ሙእሚኖች የት ሄዱ የት ጠፉ ዛሬ እነሱ መጥፋት ዓለም በዙልም እንዲሰራፋ ፍትህ እንዲጠፋ ሰላምና መረጋጋት እንዳይሰፍን ምክንያት ሆናል ሙስሊሞች ሁሉ ጊዜ የተለያየ ኃላፊነትን በተሸከሙ ቁጥር ለሰዎች ሸክምን ያቀለሉ ጫናዎችን ያነሱ ዙልምን ያጠፉ ፍትህን ያሰፈኑ ለሰው ዘር አድልና መልካም ስርዓትን ያመጡ ይሄዳሉ الله سبحانه وتعالى بالقرآن لا ونريد أن نمن على الذين استضعفوا ونجعلهم الأئمة ونجعلهم الوارثين ونمكن لهم في الأرض يالن دغلصوا نزال التواردوت لتبدلوتنا لتظلموا تسبوچن فلغالن بمدر ላይ للناس መቻቸው
የተሻለ ነገር ላይ ልናደርሳቸው የምድር ወራሾችና መሪዎችም ልናደርጋቸው እንፈልጋለን ይላል። ይሄ ነው የአላህ Subhanahu Wa Ta'ala መልእክት። ይሄ ነው የቁርአኑ ሪሳላ። በእኛ ሀያት ውስጥ ራሳችንን እየፈተሽን ያለንበትን ተጨባጭ እያየን ወደ ተሻለ ስርዓት ውስጥ ለመሸጋገር ይህንን ታሪክ ሊደገም ይሄ ታሪክ ሊመጣ ይሄ ታሪክ ወደ ተሻለ ደረጃ ሊሸጋገር ይገባዋልና ይህን ታሪክ መድገም የምንችለው ደግሞ እኔ አንተ አንቺ እያንዳንዳችንን እያንዳንዱ ያለበትን ተጨባጭ አውቆ ያሉትን ችግሮች ተረድቶ ያሉትን ሐዋልና የደረሰውን መከራና ዕለት ከዕለት የሚደርሰውን ነገር ተመልክቶ የለውጥ እርምጃ የለውጥ እንቅስቃሴ ይፈልጋል። እንግዲህ ለውጥ በእኛ እንቅስቃሴ እንጂ የሚመጣው እጃችንን አጣጥፈን ተጠቅመን አይደለም። ان الله لا يغير ما بقوم حتى يغيروا ما بانفسهم الله سبحانه وتعالى ሰዎችን አይለውጣቸውም፣ ትውልድ አይለወጥም ሰዎች ራሳቸውን ለለውጥ እስካላዘጋጁና ወደ ለውጥ ውስጥ እስካልተንቀሳቀሱ ድረስ ይለናልና ለለውጥ ራሳችንን ማዘጋጀት፣ ወደ ለውጥ ራሳችንን ማቅረብ፣ ወደ ለውጥ መሳተፍ። ለዚህም ካለንበት ፋሂሻ ሙንከራትና ጥፋቶች ራሳችንን እየቀነስን አላህ ወዳዘዘውና ወደ ትክክለኛው መመሪያ ወደሚፈልገው መስመርና ስርዓት ውስጥ መግባት የእያንዳንዳችን ግዴታ መሆኑን ልናምን ግድ ይለናል። ኢኹተል ኢማን ወአኽዋት ያው የጠፉ ነገሮች የሚለወጡት በዚህ ብቻ ነው። አንድ ትውልድ ላይ ወንጀል ሲበዛ፣ ዙልም ሲበዛ፣ ፋሂሻ ሲበዛ ኸይራቱ እየጠፋ ኸይራቱ እየቀነሰ። ለዚህ ነው አላህ Subhanahu Wa Ta'ala ወለው አን አህለል ቁራ አመኑ ወተቀው ለፈታህና አለይሂም በረካት ሚነ ሰማ የከተማይቱ ሰዎች ቢያምኑና አላህን ቢፈሩ ከሰማይ ላይ በረከታችንን ርዝቃችንን ለነሱ እናወርድላቸው ነበር፣ ምድርም እንድታበቅል እናዛት ነበር። ይሄው ነው አላህ Subhanahu Wa Ta'ala ሰዎች አላህን በፈሩ ቁጥር በተረጋጋና ውስጣቸው አላህ ጋር በተገናኘ ቁጥር አምኑ ሰላሙ መረጋጋቱ ዋስትናው እየተፈጠረ ይመጣል። በራቁትና በሄዱ ቁጥር ደግሞ የአላህ ቁጣ ይደርሳል፣ የተለያየ መከራ ይንሰራፋል ማህበረሰቡ ላይ፣ ኢቃቡ ቅጣቱ እየፈጠነ ይመጣል። ዛሬ መሬት ይንቀጠቀጣል፣ ባህሩ ይላወሳል፣ ሰማይ የተለያየ መከራን ታወርዳለች፣ የተለያየ አንዱ ባንዱ ላይ እየተሰለጠ ዙልሙ እየሰፋ ይሄዳል። እናታችን አይሻን ተጠየቁ ይባላል መታቱ ዘልዘሉል አርዱ ያ ኡመና መቼ ነው መሬት የምትንቀጠቀጠው ብለው ሲጠይቋቸው ኢዛ ኸፍረ الخبث ነው ያሉት። ቁሻሻው ሲበዛ ይላሉ እናታችን አይሻ። ቁሻሻው ሲበዛ ወንጀሉ ሲሰፋ ማህበረሰቡ ጥፋትን እንጂ ኸይርን እየጣለ ሲሄድ ያን ጊዜ فيعمر الله سبحانه وتعالى الارض يقول لها تذلذلي الله መሬትን ያዛታል ተንቀጥቀጭ ይላታል አሉ እናታችን አይሻ ላይ አነስ ብን ማሊክ ሲነግሩ አይቃበል لهم يا امنا ለሰዎቹ ቅጣት ነው የሚመጣው ሲሏቸው ኢቃበል للكافرين وموعظه للمتقين ለነዛለከ ሀዲያኖች የመጀመሪያ የማስጠንቀቂያ ቅጣት ولنذيقنهم من العذاب الادنى ብሏልና አላህ የመጀመሪያው የሙከራ ቅጣት በእነሱ ላይ ሲመጣ ለአማኞች ደግሞ ማስጠንቀቂያ ጥፋትን ከመረጡ ተንኮልን አማራጭ አድርገው ከያዙ የሚከተለው ኢቃብ ምን እንደሆነ እንዲያውቁት ነው አላህ Subhanahu Wa Ta'ala የሚያመጣው። ይሄን ቅጣት ነው የሚቀጥለውና ሰው ሁሉ ጊዜ ከአላህ መንገድ በራቀ ቁጥር የሚፈጠረው ነገር ፈውዳ ነው፣ የሚፈጠረው ነገር ስርዓት መጥፋት ነው። ያኒ ዛሊም መሪ መሰለጥ ነው የሚመጣው የሚጫነው መሪ የተለያየ አካላቶች ዛሊም ሲሆኑ ምንድነው የሰው ወንጀል ነው፣ የሰው ጥፋት ነው፣ መከራ ይደራረባል። እኛ በመንሰራው ስራ ችግሩ ይስፋፋል። ለዚህ ነበር ሰለፎቻችን እኮ አንድ ወንጀል ሲሰሩ ምን ነበር ይላሉ ኢኒ አራ يعني خلق زوجتي ودابتي في اثر معصيتي ይሉ ነበር። የባለቤቴንና የእንስሳዬን ባህሪ መለዋወጥ በሚስቴ ወንጀል ወይም ደግሞ በሚስቴ አህዋል ላይ የማያቸው መለዋወጥ የወንጀል አሰር እንደሆነ አውቃለሁ ይላሉ። ወንጀል ሲሰራ ሚስቴ ባህሪዋ ሲለወጥ ቤት ውስጥ ያለው አህዋል ሲቀየር እንስሳዋ ራሷ አልታዘዝ ስትል የወንጀል ምልክት እንደሆነ አውቃለሁ እያሉ ነበር የሚገልጹት እነዛ ሰለፎቻችን። ሰው ወንጀል በሰራ ቁጥር አላህ Subhanahu Wa Ta'ala የራሱ እርምጃ አለው፣ የራሱ የቅጣት ሂደት አለው። ያ መርሐላ እየተከተለ ይሄዳልና ያ መርሐላ ነው ዛሬም እየመጣ ያለው። ይሄ የምታዩት ፈሳድ፣ ያ የነበረው ታሪክ፣ ያ የነበረው ህልም ያለ እንዲሁ ሁሉ ጊዜ እውነት የማይመስሉ ታሪኮች እነዚህ የፍትህና በሰላም በመረጋጋት የተኖሩ እስላማዊ የስልጣኔ መገለጫዎች ዛሬ ጠፍተው የሌሎች በይ ተመልካች፣ የሌሎች ተከታይ፣ የሌሎችን ፈለግና መንገድ አፍቃሪ ውስጡ በሌሎች የተሰለበ ሀውያው የተወሰደ አእምሮ አስተሳሰቡ ሌሎችን ሆኖ የሚኖር ትውልድ ተፈጠረ። ሰይድና ዑመር አቡበክር ሲዲቅ ኸሊፋ በነበሩበት ጊዜ ምክትላቸው ዑመር ናቸው። የመዲና አስተዳደር አድርገው ሹሟቸው ዑመር አንድ አመት አሚር ሆነው ተቀመጡና አቡበክር ጋር መጡ አላህ ስራቸው እንድላቸውና ያ ኸሊፈቱ ረሱላህ ኡሪዱ ኢዕፋኢ ሚን السلطة አንቱ የአላህ መልእክተኛ አንቱ የነብዩ ምክትል የሆንኩት ኸሊፋ ከስልጣን እንዲያነሱኝ ይፈልጋለሁ አላቸው ዑመር። አሚን መሸቀቲን ቀዳ طلبت الإعفاء يا ዑመር ሰዎች እየተካሰሱ እየተጨቃጨቁ አስቸገረው እንዴ ስልጣን መልቀቅ ፈለክ ሲሏቸው ላ ያ ኸሊፈት ረሱላህ አይደለም። እነዚህ ሰዎች አላህን ሐቅ አውቀዋል፣ ጠብቀዋል፣ የነብያቸውን ሱና አውቀዋል፣ ተከትለዋል፣ የወንድሞቻቸውን ሐቅ ተረድተዋል። አንዱ ከተቸገረ ይረዱታል፣ ካጡት ይፈልጉታል፣ በችግሩ ጊዜ ከጎኑ ይቆሙለታል። ወላሂ አንድ አመት ሆኖ መዲና ላይ አሚር ተደርጌ ስቀመጥ አንድ ሰው ተካሶ ተበዳድሎ የመጣብኝ ሰው የለም። የነዚህ ሰዎች አሚር ሁኜ አላህ ፊት መጠየቅ አልፈልግም፣ ሰዎቹ ራሳቸው አሚር ናቸው፣ ከአሚርነታቸው አንሱኝ አሉ አሚር አልሙእሚኒን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ።
አንድ አመት ሲቀመጡ የሚዟለም ጠፋ አንድ አመት ሲቀመጡ የሚካሰስ ጠፋ አንድ አመት ሲቀመጡ ተበዳድሎ ክስ የሚመሰርት ሰው ጠፋ ለራሳቸው አሚር የሆኑ ሰዎች አሚር ሁኜ አላህ ፊት በእነዚህ ሰዎች አልጠየቁም አሉ ዑመር ረዲየላሁ ዐንሁ ስለዚህ ከነዚህ ሰዎች አሚርነት ያንሱኝ ነበር ያሉት ስልጣንን ለመልቀቅ የፈለጉት በሙስና አይደለም ስልጣንን መልቀቅ የፈለጉት በተለያየ በደልና ዙልም አይደለም ስልጣንን መልቀቅ የፈለጉት ሰው ሐቁን ጠብቆ የአላህንና የሰዎችን ሐቅ ጠብቆ የሚኖር ማህበረሰብ ስለነበር ነው ያንን ስርዓት የኖረ ማህበረሰብ ላይ እንዴት ብዬ ነው አሚር ሁኜ መቀመጠው ነው ያሉት ይህን ስርዓት የዘረጋ ዲን እኮ ነው አስቡት ይህን መስመር ያስተካከለ ዲን ነው ይሄ ነው የኛ ስልጣኔ ሰው ዛሬ በሪሽዋ በጉቦ በተለያየ ነገር አንዱን የሚያጠቃበት ወቅት ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አምር ኢብኑ አልዓስ ለመዘየር ግብጽ ላይ ሲሄዱ አላህ ስራቸውን እንድድላቸውና ምንድን ነበር ያሉት አምር ኢብኑ አልዓስ ገንዘብ ይዞ አገኙት ወደ 80,000 ዲርሃም የሚጠጋ ገንዘብ በአምር ኢብኑ አልዓስ ጃየ አምር ኢብኑ አልዓስ ይሄ ሀብት ከየት መጣሉት ዑመር ረዲየላሁ ዐንሁ ያ አሚር አልሙእሚኒን ግብጽ መተን የግብጽ ሰዎች ሲነግዱ አይተን ነገድን ሲያርሱ አይተን አረስን ሀብት አፈራን አላቸው ማሻአላህ አሉት አንተ ዑመር አንተ ነጋዴ አሉት ረዲየላሁ ዐንሁ ስማ አሉት ሰዎች ሲሸጡልህ በርካሽ ይሸጡልሃል ያንተን ውዴታ ለማግኘት ሲገዙ በልካቸው ዋጋ ይገዙሃል አንተ ጋር ቀረቤታ ለማግኘት እንደዚህ አርጎማ ስልጣን ላይ መቆየት አይገኝም በሌ ሰበሰብከውን ሀብት በይተል ማል አስገባና ወደ ነበርክበት ተመለስ አሉት ረዲየላሁ ዐንሁ ኢኽዋን ይህን ስርዓት ተመልከቱት ይህንን ፈሳድ ነገርኩ እኮ ብሎ ነው እሱ ሰርቆ አይደለም ጉቦ ተቀብሎ አይደለም ላ የለም ማለት እንዲህ አይነት ማጭበርበር አንተው አሚር አንተው ነጋዴ አንተው እንትን ሆነ እንደዚህ የማይደረግ ይሄ መርህ ተመልከቱት ከዛሬ 400 ዓመት በፊት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ስልጣን የያዙ ሰዎች የያዙት ተጠያቂነት እንጂ መስኡልያ እንጂ ተክሊፍ እንጂ ተሽሪፍ አይደለም የክብር መገለጫ አይደለም ስልጣን ይዛል ብለው ለዚህ ነው ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና አንድ ጊዜ የዘካ ገንዘብ ተሰብስቦ ሲመጣ ምድር ላይ ለሚገኙት በአራቱ ማቅጣጫ ለሚኖሩት አሚሮቻቸው ሙዓዝ ብን ጀበል ሰዓድ ብን አቢ ወቃስ አምር ብን አልዓስ እና ለአባ ዑበይዳ ብን ጀራህ ለአራቱም አንድ ሺህ ዲርሃም ሀዲያ ላኩላቸው አምር ብን አልዓስ ጋር መጣና ሀዲያውን ሰጣቸው የተላከው መልእክተኛ እስቲ ስትሄድ ገንዘቡን ስትሰጣቸው ሰጥተህ ወዲያው አትመለስ ገንዘቡን ምን እንደሚያደርጉት ተመልከት ብሏቸዋል ገንዘቡ ሲደርሳቸው የተቸገሩ ሰዎችንና ቤተሰቦችን ስም እየጠሩ ወዲያውኑ 1000ን አከፋፈሉት መጥቶ ነገራቸው ሙዓዝ ጋር ሂድ አሉት ሙዓዝም ይሄንኑ ተግባር ፈጸሙ አባ ዑበይዳ ብን ጀራህ ጋር ሂድ አሉት አባ ዑበይዳ ይሄን ፈጸሙ ሰዓድ ብን አቢ ወቃስ ጋር ሂድ አሉት ሰዓድ ብን አቢ ወቃስ ይሄን ፈጸሙ አራቱም በተለያየ አቅጣጫ ተቀምጠዋል ተግባራቸው ግን አንድ ነው ሱብሃንአላህ አሉ ዑመር ኢብኑ ኸጣብ ኢኽዋኑ بعضهم على بعض አንድ አይነት ስራ ያላቸው ሰዎች አራት አቅጣጫ ላይ ተቀምጠው ተግባራቸው ግን ያው ነው ሁሉም ከየት ወጡ መድረሰተ ረሱላህ ሰለላሁ ዐለይሂ ወሰለም ከነብዩ ትምህርት ቤት የወጡ የነብዩን መስመር ተከትለው የወጡ ሰዎች ናቸውና ያ ነበር ፈለጋቸው የመጨረሻ ቃል ያድርግ የምናገረው የሰይድና ዑመር ኢብኑ ኸጣብ ወደ ቁርስ ያደረጉትን ጉዞ መሰረት አድርገን ነው ዑመር ኢብኑ ኸጣብ ቁርስ ላይ እንግዲህ ቁርስን ሙስሊሞች ለመክፈት በአባ ዑበይዳ ብን ጀራህ መሪናት ወይም ደግሞ አባ ዑበይዳን የጦር መሪ አድርገው በላኩበት ጦርነት ላይ ከፍተኛ ትግል እየተደረገ በሙስሊሞችና እዛ ቢኖር በነበሩት ፍልስጤም ምድር ላይ በነበሩት ሰዎች ላይ በነበረው ትግል ላይ ትግሉ እያየለ መጣ ሙስሊሞች እንዲሁ ብዙ ወታደሮችንም እያጡ ብዙ ነገር እየተፈጠረ መጣ ካፍሮቹ ግን ይሁዲዎቹ ወይም በወቅቱ የነበረው ቀሳውስት ቄስ ምንድን ነበር ያላቸው እኛ የምናደርገው ነገር ምንድነው አላቸው አላህ ስራውን ይወደድለትና እኛ የምናደርገው ምንድነው አላቸው እችን ቁልፍ የምናስረክበው መጽሐፋችን የተገለጸ እንዲህ አይነት ወስፍ እንዲህ አይነት ባህሪና እንዲህ አይነት አቋም ያለው ሰው ነው መጥቶ ይወስዳል የተባልነውና ይከፍታል የተባልነውና እሱ ካልመጣ ቁልፉን አናስረክብም ያ የተገለጸው ወስፍ ደግሞ የዑመር ወስፍ ነው አሚር አልሙእሚኒን ለነዚህ ሰዎች ሲባል ከመዲና ድረስ ሊመጡ አናደርገው ምን ዋጋለን አሉ ግማሾቹ ሱሐባ ደግሞ ለምን ውጊያን እንመርጣለን ዑመር መጥቶ ሰው ሳያልቅ መስጂድ አልአቅሷን መክፈት ከቻሉ ይምጡ እሳቸውና ደም መፍሰስ ይቅር ተባለ ስለዚህ ለዑመር ደብዳቤ ተላከ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አላህ ስራቸውን ይወደድላቸውና ጉዞ ጀመሩ ማን ጋር አገልጋያቸው ጋር አንድ አገልጋያቸው ጋር አንድ ፈረስ ይዘው የተወሰነ መንገድ ዑመር ይሄዳሉ ይወርዱና አገልጋያቸውን ያስቀምጣሉ አገልጋያቸው የተዋሰነ ጉዞ ይጓዛል ደሞ እሳቸው ይወጣሉ ወንዝ ጋር ደረሱ ተረኛው አገልጋዩ ነው ሀያ ያዘው ዑመር ውሃ ውስጥ ሊገቡ እሱ ፈረስ ላይ ተቀምጦ ያ አሚር አልሙእሚኒን አላቸው ተራህ ነው ቀጥል አሉት ረዲየላሁ ዐንሁ ዑመር ውሃውን እየጎተቱ ያ ሳይበቃ ደግሞ ልክ ቁድስ ላይ ሲደርሱ ተረኛው አገልጋዩ ነው ዑመር ፈረስ ይጎትታሉ ተረኛው አገልጋዩ ፈረስ ላይ ወጥቶ ዑመር ፈረስ እየጎተቱ መስጂድ አልአቅሷ ላይ ሊገቡ ሲሉ አቀባበል ሊያደርጉ የወጡትና አባ ዑበይዳ ብን ጀራህና ሱሐባዎቹ
ዑመር ፈረስ እየጎተቱ አገልጋይ ፈረስ ላይ ተቀምጠው ሲያዩ መጡና አባ ዑበይዳ ብን ጀራህ አሚኑ هذه الامه رضي الله عنه يا امير المؤمنين እርሶን ለመቀበል ሰው ወጥቷል ይሄ ሁሉ ሰው ባለበት ፈረስ እየጎተቱ በዛ ላይ የለበሱት ልብስ እንደዚህ ተቀዳዶና አቧራ ለብሶ ይሄ አይደረግም ልብሶን ይቀይሩ ፈረስ ብላ ይውጡ ሲሉት والله لو قالها غيرك لرجبتها ولجلدتها 40 አሉት አባ ዑበይዳ አሉት ዑመር ለአባ ዑበይዳ ልዩ ክብር አላቸው والله أبا عبيدة يتناقركوا عنتهم كبنينجي 40 قرف نبر لزه نققر حلوت رضي الله عنه نحن قوم كنا أذلاء فعزنا الله بالإسلام فمهما ابتغيناه بغيره فأزلنا الله እኛ የተዋረድን ህዝቦች ነበርን አላህ በእስልምና የበላይነት ሰጠን ከእስልምና ውጭ ክብርን ከፈለግነው አላህ ያዋርደናል ይሄን ተግባር አልፈጽመውም ባሉና ፈረሱን እየጎተቱ ልብሳቸው አቧራ እንደለበሰ ይዘውት ገቡ ልክ ቄሱ ሲያገኙአቸው ዑመርን ሲመለከቱ ሃሆ ነፍሱሁ ነው ያሉት እሱ ራሱ የለበሰው ልብስ ይሄው ነው ምልክቱ የተገለጸልን አሉ ልብሱን እንኳን ቀይሮት በነበር አንቀበልም ነበር አሉ ዑመር ኢብኑ ኸጣብ የቁድስ ሚፍታህ ተቀብለው የሙስሊሞችን የበላይነት አረጋግጠው የሙስሊሞች የበላይነት የሙስሊሞች እዝ ያለው ሁሉ ጊዜም አላህን በመያዝ አላህን በመፍራት እንጂ ተከታይ ነገሮችን በማፍራት እንዳልሆነ አሳይተው ለኡማው አስተምረው ዑመር ኢብኑ ኸጣብ አላህ ይወደላቸውና ለኡማው ትልቅና ታሪካዊ ንግግራቸውን ጥለው አለፉ ምን ጊዜም ይሄን ኢዝ ለማምጣት ምንጓዝበት መንገድ አንድና አንድ ብቻ ነው በእስላም በቁርአን በነብዩ ፈለግ ስንኖር ብቻ ነው ከዛ ውጭ ያለው ነገር ጣል አድርገን ወደ አኺራ ልንሸጋገር ግድ ነውና እየተዋረድን እንዳንሄድ እየወደቅን እንዳንቀር ይሄን መስመር እንከተል ነው ምለው ይሄ ነው የኛ ታሪክ ይሄ ነው የኛ ማንነት ይሄ ነው የነበርንበት ስርዓት ይሄንን መስመር በመከተል ራሳችንን